ዛሬ ማኪያቶ በእኔ ነው ሻይ ቡና ብለን ብንሄድ ይሻል አንቺ ደግሞ ለማኪያቶ መልካም እኔ ምላችሁ ግን ሴቶች ያው አባቶቻችንን እንወዳለና አንተ ሐሳብ መጥቶብኝ ነው አይምሮዬ ውስጥ የአባትና የልጅ ግንኙነት ከዛ የአባትና የሴት ልጅ ግንኙነት ሚል ላይ ማለት ነውና ስለ አባታችሁ ስታስቡ ምን ይሰማችኋል? ብዙ ይሄ ነው የሚባል አይደለም እኮ አይደል ከአባቶቻችን ጋር ያለን ግንኙነት በጣም ብዙ ጊዜያት በጣም የብዙዎቻችንም አባቶች በእርግጠኝነት እነሱም ስለ ራሳቸው አይናገሩም አባቶች እኛም ደግሞ ብዙ ጊዜ ያላወራንላቸው ወይም ደግሞ አልተናገርንላቸውም እና ቁጥብ ናቸው ስሜታቸውን አያሳዩንም በጣም ብዙ ነገሮች የተደበቁ ናቸው እንደውም ቅርብ ጊዜ በጣም ቆይቷል እኔ ግን ደጋግመኝ ነው ማየው የሆነ አንድ ዶክመንተሪ ነበርና አጭር የሆነ ሾርት ፊልም ነው actually my father is a liar ምትለው የኤዥያ ውስጥ የተሰራ ትንሽ የሾርት ፊልም ነበር የምታስተውሱት ከሆነና አባቴ ውሸታም ነው የምትልበት ምክንያት ሁላችንም ጋር አንድም ሳዮ ያንን ሾርት ፊልም የገባኝ ነገር ይሄ ኮመን የሆነ ባለም ላይ የምንጋራው ነገር እንዳለ ነው እና አባቶቻችን ይሄ ወንድነትም ከዛ ደግሞ በማህበረሰብ ውስጥ የምናድግበት አስተዳደግ ይመስለኛል ስሜትን እንዳያሳዩ ቁጥብ እንዲሉ ወንድ ልጅ እኮ እንደዚህ ነው ወንድ ልጅ እኮ እንደዛ ነው ተብሎ ነው የሚነገረው በዛ ውስጥም አልፎ ነው አንድ ወንድ ደግሞ አባትም ይሆነውና አባቶቻችንም ሲሆኑ ስሜትን በግልጽ የማሳየት ነገር ፈጽሞ የለም መቸገራቸውን አናቅም ደስታቸውን አናቅም ሀዘናቸውን አናቅም ውሏቸው ከኛ በአብዛኛው የራቀ ነው ብቻ ስንፈልግ ብቻ አብዛኛው አባቶቻችን ፕሮቫይደር ስለሆነ አባሂንን ፈልጋለሁ አባም ጣሂንን መጠየቃችን ኬት እንደሚያመጡት በተለይ የልጅነት ጊዜያችን እንደዛ በደንብ የገለጸችው ይመስለኛል አሁን ብዙ ጊዜ እንደው የነሱ ስሜታቸውን ለኛ ለመግለጽ እኛም ላይ ተጽዕኖ ያሳድርና ለነሱ ስሜታችን መግለጽ እናቆማለን ብዙ ጊዜ እንደው እናቶቻችን ላይ እኮ መናገር እንኳን ባንችል እናሳያቸዋለን የሆነ በሆነ ድርጊት አቅፈል ሊሆን ይችላል ስመል ሊሆን ይችላል እናሳያቸዋለን አባት ጋር ሲመጣ ግን ለኛ የሚያሳየን የሆነ ሪአክሽን ስላለ እንይዘዋለን እኛም ቁጥብ እናደርጋለን ከዛ ደግሞ ወንድ ሲሆኑና አባት ሲሆኑ ደግሞ በጣም ነው የሚለያየው ስሜቱ ይመስለኛል ምክንያቱም ወንድሞቻችን ወንዶች ናቸው አለ ማይገልጹባቸው ስሜቶች አሉ ተመሳሳይ ነገር አላቸው አስተውለሽ ከሆነ አሁን ወንድምሽ ራስ ወንድሜ ይወዳል ስትይሽ ከዚህ ምን ፈለግሽ ነው ይችላል ምን ፈልገሽ ነው ቀጥታ ተናገረም ምን ይፈልግሽው አባትም እኮ ተመሳሳይ ነው እና ያ ወንድ ልጅ አድጎ ነው አይደል አባትም ይሆነው ከልጅነታቸው ጀምሮ የሆነ ኮመን ነገር አላቸው የሚመሳሰል ነገር አባትና ወንድነት ጋር የሚያያዝ ነገር ነው እንዴ ስሜትን አለመግለጽ ያስባለሁ በአብዛኛው እንደዛ ነው ከዛም ደግሞ ማህበረሰባችንም የሚሰጠው ነገር አለ አይደለ ወንድ የትኛው ወንድ ነው አሁን ለምሳሌ እኔ እዚህ ብከፋ እናንተ ፊት ስቅስቅ ብዬ ያው እንትናኮ እንደዚህ ከሆነ ላለ በአብዛኛው ወንድ ጓደኞቻችንን በስራ የምናገኛቸው ቤታችን ውስጥ ያሉ ወንዶች ደግሞ ይሄንን ስሜት ለመግለጽ በቃ ከራስ ጋር ትንቅንቅ ነው ከዛም በሌላ ነገር ወይ በተግባር በልዴት በቁጣ ይባላል እንደውም እንደዛ እንዲገልጹ ነው አፕሪሺየት የሆነ የሚበረታታው at the same time ደግሞ እነሱም የሚያደርጉት ወይም የሚከተሉት ያንን ነገር ነውና ለልጅም የሚያስፈልገው ብሎ በአብዛኞቹ አባቶች የሚያስቡት ደግሞም የሚጋሩት ልጅ ይሄ ያስፈልጋል ብሎ በቃ ተሯሩጦም ለፍቶም ደክሞም ከዚህም ብሎ ደግሞ ለልጁ አንድ ነገር አምጥቶ ፕሮቫይድ ማድረግ ላይ ነው በአብዛኛው ትኩረቱና የተግባር ፍቅር ነው የአባቶች ፍቅር ይሄን ማምጣት መስጠት ደግሞ ማብላት እንዲመችሽ ማድረግ ላንቺ ኢንቫይሮንመንቱን ማመቻቸት እናቶቻችን በሐዘን ውሽ ልጅ የኔ እናት እኔ ልደፋ ማለት በኢሞሽን ከናቶቻችን ጋር ያለን ትስስር ደግሞ ሌላ ነው ለዛ ይመስለኛል በአብዛኞቻችን ከናቶቻችን ጋር ቀርበን ደግሞ ብዙም ብለንላቸዋል በእርግጥ ቢነገርላቸው አይከፋም ማለት ብዙ ነው የሚሆነው በጣም ይሄ ከእርግዝና ጀምሮ ያለ ጊዜ ስለሆነ አስተውለሽ ከሆነ ደግሞ
እናቶችን ስናስብ በጣም ብዙ ሙዚቃም ሁላ እኮ ተሰርቶላቸዋል። በጣም ብዙ ፊልሞች በእናቶች ዙሪያ ተሰርተዋል። ብዙ ኪነ ጥበቡም ይሄ የሰው አፍም ሁሉም ነገር ስለ እናቶች ብሏል። አባቶች ግን እንደተረሱ ይሰማኛል። በጣም ጥቂት ሙዚቃዎች የከፋት ነው ማለት አባቴ የምር በጣም ጥቂት ሙዚቃዎች ብቻ በጣም ጥቂት የአባትነትን ትልቅነት የሚያሳዩ ፊልሞች ብቻ ወርልድ ዋይድ እንኳን ብናየውና የያብን ሀሳብ እኔ ራሱ ጋራዋለሁኝ። አባት ማለት ይሄ ነገሮችን እንዳለ በተግባር የሚያሳይ ይሄ ስሜቶቹን ድብቅ የሚያደርግ ቢከፋው እንኳን አንቺ ፊት ማሳየት የማይፈልግ በቃ እንዳትሸነፍ የተባለ እንዳትሸነፍ ተብሎ ያደገ ሰው አለ አይደለ? ይሄ ስሜቱን ቢያሳይሽ ድክመቱን ያሳየሽ የሚመስለው እንደዛ አይነት ሆኖ ያደጉ ናቸው። ማህበረሰቡ ራሱ ይቀርጻቸዋል ብዬ አስባለሁ። ወንድ ልጅ ቆፍጠን ያለ ጎበዝ፣ ጀግና፣ ሁሉንም ነገር የሚችል የሚቋቋም ነው ተብሎ ስለሚታሰብ ከዛ ለአንቺ የኔ ልጅ ብሎ ሲመጣ ለልጅ ብቻም አይደለም ለሁሉም ነገር ላይ ይሄ ውስጣዊ ስሜታቸውን ድክመት ብለው የሚያስቡትን ነገር ማውጣት ይከብዳቸዋል፣ የተሸነፉ ይመስላቸዋልና የምርም ደግሞ ግን እንደሚወድሽ በብዙ ነገር ያሳዩሻል። ላንቺ በሚያደርጉት አባቴ ባይሆን ይሄን ነገር አያረግም ነበር ምትያቸው ብዙ ነገሮች ይኖራሉ። አባቴ እኮ ይወደኛል ስለአፉ ስለማይናገር ነው እንጂ ምን እላቸው እኛም ጭምር አባቶቻችንን እየወደድናቸው ግን አባቴ ይወደሃለው ብለን ለመናገር አፋችንን እንዲይዘን የሚያደርጉን እኔ አባቴን ሳስብ ኮንፊደንስ ነው አይምሮስ የሚመጣ ሁሉ ጊዜ ማለት ነው። በቃ ለኔ ለዛሬ ማንነቴ አባቴ በቃ ልኬ ነው ብዬ ማስበው ለሁሉም በቃ አሁን ለሴቶች በተለይ ለሴት ልጆች አባት ሲባል ጥንካሬን፣ በራስ መተማመንን፣ ብዙ በጎ ነገሮችን ከነሱ እየተማረን እንድናድግ እናትን ደግሞ ስናስባት ደግሞ እንስፍስፍነትን ለብዙ ነገር መራራትን አይደል? በቃ አባት ሲባል ሊያጠነካረሽ መሰረት ነው ሚል ነገር ነው አይምሮስ የሚመጣብኝ። በጣም ልክ ነሽ። እኔ እንደው ይሄ አሁን እናትን ስናነሳ እንስፍስፍነት በቃ ለልጅ ወይኔ ልጅ ምን ሆነ ምን በላ ምን ጠጣ የሚለውን ስሜት አባት ጋር ያለ ይመስለኛል። ይሄ የማሳየት የመናገር ይመስል እንድናቀው ሁሉ የሚፈልጉ አይመስለኝም። የሆነ ድርጊታቸው ላይ ይሄንን ትረዳለች። ምክንያቱም አባቶቻችን ብዙ ጊዜ አይታችሁ ከሆነ ብርታትን ነው በቃ ለኛ ማውረስ የሚፈልጉት ጥንካሬን፣ ድክመትን፣ ብርታትን ከዛ ደግሞ አልሸነፍ ባይነትን ነው ዘን ሊያሳዩን የሚፈልጉን ምስሉ ነው ሊቀርጹን የሚፈልጉትም በዛ አይነት መንገድ ነው። አትሸነፍ የሚል አይነት ትምህርት ይሰጣል። ከዛ ባለፈ ደግሞ አባቶች ከሴት ልጆቻቸው ጋር የተለየ አታችመንት ያላቸው ነው የሚመስለኝ። እንደ እርስ በርስ ባይነገርም ባይወራም ግን አባቶች ሴት ልጆቻቸው በጣም ነው የሚወዱት። ለሴት ልጅ ደግሞ አባትም እኮ ፈርስት ቦይ ላቭ ይባላል አይደል? የመጀመሪያ የወንድ ፍቅረኛዋ ለሴት ልጅ አባቷ ነው ይባላል። ሪቨርስ ደግሞ ለወንድ ልጅ እናቱ እንደሆነችው ማለት ነውና ይሄ ተቃራኒ ጾታ መሆኑ በራሱ የተለየ አታችመንት ይፈጥርለታል ብዬ አስባለሁ። ስለ አባት ቢወራ የሆነ ማያልቅ ነው ብዙ ነገሩ አይደል? ተነግሮም ተደርጎ ለኔ ነጣ ያለ ማኪያቶ ኖርማል ማኪያቶ። በርካቶቻችን ዛሬ ላይ ለመድረስ የእያንዳንዳችን ህይወት ውስጥ ትልቅ አሻራ ያላቸው አባቶቻችን ናቸው። ቁጣና ተግሳጻቸው ራሱ ዛሬ የሆነውን ማንነት እንድንይዝ ያደርገናልና ቆይ አባትሽ ይምጣል በጣም ብዙ ጊዜ ያስፈራርታሻል። እኔ ነገር አልችልም በቃ አባት በጣም ብዙ ጊዜ ነው እንደሱ አንቺን የሚችልሽ የሚቀለድበት ነገር ግን በነዛ ይሄ በፍርሃታችን ውስጥ የኛም ፍቅር አለ የነሱም ደግሞ በቁጣና ተግሳጻቸው ውስጥ ዛሬ ላይ ጥሩ እንድንሆንላቸው ዛሬ ላይ መልካም ሆነን እንድንታይላቸው በማደጋችን ሂደት ውስጥ ደግነትና መልካምነትን በውስጣችን እየተቀረጸ እንዲያድግ ታዛዥነት በውስጣችን እንዲያድግ ትልቅ አስተዋጽኦ ነው ያለውና በጣም የሚገርመኝ ስሜት እሱ ነው። በጣም የሚገርመኝ አሁን ካደኩ በኋላ የገባኝ ነገር ቢኖር አባት ሲቆጣ አባ ደግሞ ምናምን እንላለን አይደል? ግን ስቲል እኮ ፍቅራችን እንድንፈራቸው ያደረገን ፍቅራችን እንደሆነ አስባችሁ ታውቃላችሁ? እንድንፈራቸው እንድናከብራቸው ሲያዙን እሺ እንድንላቸው ያደረገን ለካ ፍቅራችን ነው። ለነሱ ምን ሰጠው ቦታ ከዛ እነሱ እነሱም ራሳቸው እኛን የሚቆጡበት ምክንያቱም የማይወዱት ልጅ ቢሆን የራሱ ጉዳይ ብሎ እኮ ነው የሚተወው አይደለ? ስለሚሳሱልን የሆነ ታርጌት ያደረጉልን መልካም ነገር በህይወታችን ውስጥ የሚፈልጉት ነገር ስላለ ዛሬ አንድ ነገር ብንሳሳት ህይወታችን ውስጥ ትልቅ ነገር እንደሚያበላሽ ስለሚያውቁ
ቁጣቸው ከባድ ነው። በስመ አብ ሁሉንም ደግሞ መረዳት የጀመርነው እንደዚህ በቁጣቸው ውስጥ ያለውን ፍቅር በተግዛሳቸው ውስጥ ያለውን ፍቅር እያንዳንዱ ፍቅራቸውን መረዳት የጀመርነው ከነሱ ራቅ ስንል ወይ ደግሞ ዩኒቨርሲቲ ላይ ገብተን ሊሆን ይችላል ከነሱ የተለይተን የኖርናቸው ህይወቶች እነሱ ለኛ ያላቸውን ፍቅር ለኛ ያላቸውን እንክብካቤ የወደፊታችንን አይተው ነው እያንዳንዱ መስመር የሚያሰምሩልንና የኖሩት ህይወትም ይመስለኛል። ምክንያቱም አባቶቻችን ያሉት እያንዳንዱ ነገር እኔ እስካሁን ፕሩፍ ካደረኩት ይሄ አይሆንም ይሄ ይሆናል ብሎ ነው አባቴ ይሄ ትራዲሽናል ዌይ ነው ይሄኛው ነው ልክ ብዬ ያመጣሁበት ዌይ አሁን ላይ ሳያቸው መስመር የሚይዙት እሱ ያላቸው መንገዶች ናቸውና ከህይወታቸው አንፃር ካኗኗራቸው አንፃር ነው እያንዳንዱ ነገር የሚያደርጉልንና ራቅ ብለን ስናየው ነው በቃ ፍቅራቸው እየገባን ያለው። ከፍ ባልሽ ቁጥርም ነው ደግሞ የምትሰሪበትም መንገድ በሂደት ውስጥ አሁን ይሄ ቁጣ ደግሞ እንትን ያባ የሚያስብሉን ነገሮች ዛሬ ላይ ከፍ ብለን እንዳልሹ ደግሞ ስናያቸው በህይወታችን ሲገለጡ ነው ደግሞ ልክ የሚሆነው እና አሁን ከራሴ ከግል ኤክስፒሪየንስ እንኳን መለስ ብዬ ሳየው እኔን እንደሆን ወይም ደግሞ ያብስራ እንዲናት ብሎ የሆነ ዲስከቨር እንዳደርግ ያደረገልኝ አባቴ ነውና እኔ ከልጅነቴ የሆነ ሬዲዮ ይከፈታልኛ ቤት በጣም አባቴ እንደዚህ አይነት ሰው ነው የማዳመጥ መጽሐፍ የማንበብ ምናምን ነውና ይከፈታል። በፊት በጣም ነበር ምጣለው በቃ አንተኛም እንደዚህ ነው አንተኛም ነበረ። ከዛ በሂደት ቀስ ያለ ውስጤ እንዲቀረጽ ደግሞም እንዲያድር አደረገኝ። ከዛ ይሄንን ነገር ደግሞ ሄጄ ትምህርት ቤት አፕላይ ያደርጋለሁ። ከዛ ደግሞ ቅዳሜ የምታስታውሱ ከሆነ መጽሔት ይወጣ ነበርና የሆነ አመታት በፊት ልጅ የቅዳሜ መጽሔትን በደንብ ሃይላይት አድርጎ ያመጣልኛል ለኔ የሚሆን ለልጅ የሚሆን ብሎ ወይም ደግሞ የሚወጡትን የኪነ ጥበብ አካባቢ ሆኑ በእድሜዋ ምንድነው ልክ ብሎ ያስቦ ሃይላይት አይቶ ምናምን ያመጣልኛል። ደስ የሚለው ፓርት እንደዛ ሃይላይት ደግሞ ካየ በኋላ ያመጣልኝና ይሄንን አንብብ ይባላልው። ከዛ ደግሞ ካነበብኩኝ በኋላ ማንበብ አለማንበቤን ለማጣራት የሆነቻ ሃይላይቷን አይቷት እንትኑ ፓርት እንደዚህ ነው ምናምን ነገር ይለኛል። ከዛ ኤክስፕሌን ማድረግ ጀምራል እንትን እኮ ሆኖ እንትናኩ እንደዚህ ነው። ከዛ ደግሞ መጽሐፍም ይሄ በየሳምንቱ በየወሩም ሊሆን ይችላል ፊክሽን መጽሐፎች እንትን ማለትና ቀስ በቀስ ውስጤ ያደረ ለካ ማንነቴ ነው እየተሰራው ይመጣውኝና አሁን የሆነ ትምህርት ደረጃ ላይ ስደርስ እኔ እቺ ሴት ነኝ እኔ እቺን ሴት ነው መሆን የምፈልገው ብዬ ዲሳይድ እንዳደርግ ነበር። ከዛ ደግሞ በመንገድሽም ሁሉ ሰፖርቲቭ ይሆናል ፕሮቫይድ ከማድረግ ባሻገር እኔ እቺን ሴት ነው መሆን የምፈልገው እንደዚህ ብትሆኚ ያው ይሻልሽ ነበር ደግሞ ምክር አለ አይደል ከፈለግሽ ደግሞ ብሎ የሚመክር አለ እንዲሁም ደግሞ ከቁጣቸው ከገሳጻቸው ባሻገር አሁን እኔ ራሴ መለዝ ብዬ እኔን ሳየው ጉዜን እንደ ጓደኛም ደግሞ የሚሆን አባት አለና ይሄ ቅርበትሽ ምናምንሽ አሁን ራሱ ስቲል ይሄ አባ ምናምን ነገር ፎርማል ምናምን ለሚለይ ፎርማሊቲው እንትኑ ይቀርና ሚላይ ምናምን እንደዚህ ሆነ በቃ ተቆለማምጦ መጠራራት ምናምን አለ አይደል በሱ መንገድ እንዲዘልቅ ወይም ደግሞ እንዴት ነው በብዙ መንገድ ቀለል ብሎኝ ከዛ ደግሞ ከሰዎች ጋር ከማፈራቸው ጓደኛዎች ጋር ይሄ ወንዶችን ማቀርብበት መልኩንም ሁሉም ነገር ሰርቶኛልና ስቲል ይሄ በውስጤ ዛሬ ላይ መሰራቴ በሱ መሆኑ ደስታዬ እሱ እንደሆነ ያለኝን ስሜት በጣም አታሽድ ነበርን ረጅም ጊዜ እኔ አታሽመንታችንን ግን ደግሞ እሱ አሁን ይሄንን ያውቀዋል ግን በያስባለሁ አንዳንድ ጊዜ ማሳደጉን ደግሞ መስጠቱን ለዛሬ ማኖሩን ነው እንጂ እንዴት እንደማወደው የሚያዩ አይመስሉም። ይኸውልሽ ፍቅራችንንም ድርጊታችንም የሆነ እንዴ ይሄ አይወደኝም እንዴ እስከምል ድረስ የሆኑ ጊዜያቶች አሉ ግን የማያዩ መስለው በደንብ ያዩናል አባቶቻችን። እያንዳንዱ ሂደታችንን እያንዳንዱ መሰናክሎቻችንን ከማንም ቀድመው ነው የሚያዩልንና እኔ ማሳየት ቢችሉ ብዬ ማለት ምን አለ ቢያሳዩንና ፍቅራችንን መግለጽ በቻለን። እኔ አሁን ያን ያለ ማሳየቱ ስቲል ነው አባቴ ወዳለው እንዳለ አድርጎኛል። በጣም ነው የሚከብደኝ ደውዬ አባ ወዳለው ብለው ፈልጋሽ የሚለኝ ነው በጣም ምን ሆንሽ ማነው ምንድነው ያረጋሽ የሚደነግጥ ነው የሚመስለኝ። ሊገርምሽ የአባቶች ቅርበት ምን ያህል ለሴት ልጅ ጥንካሬና ነፃነት መሆን እንደሚችል ያያሁት በቃ እኔ በራሴ አባት ነው። እኔ እስከ ዩኒቨርሲቲ ገብቼ እስከሆነ አመታት ድረስ የመጨረሻ ልጅ ነበርኩኝ። ከዛ በኋላ ትንሽ እንደምጣልኝ ግን የመጨረሻ ልጅ ቀበጥ ነው በነከሽ ደግሞ ቅርበቱም የሚፈልገው ነገር መደረግ ላይ እኛ እኮ አባን እንዲ ያናግረነው አናቀም ተብለሽ አታውቂም ያውልሽ እኔ በአጋጣሚ ታላላቆቼ አያቶቼ ጋር ነው ያደጉትና
እስከሆነ ጊዜ ድረስ ብቻዬን ነበርኩኝ ቤት ውስጥ ከእናትና ከአባቴ ጋር። ከዛ አሁን ነው የገባኝ ወደ ኋላ መለስ ብዬ ሳየው እንዴት አይነት ግንኙነት እንደነበረን። ያኔ የኖርሹ ስለነበረ ብዙም አታስተውይውም አይደል? ለካ ይሄ ወንድ ልጅ ከአባቱ እግር ስር እንደማይጠፋው የለም ሁሉም ነገር ላይ እንትንም ይሁን ይሄ ምንድነው የአናጺነት ስራም ይሁን እኮ በእውነት የምሬን ነው። ምንም ነገር ያንሳ መዶሻም ያንሳ ምንም ያንሳ እኔ አለው ከስሩ ማለት ነው። ከዛ እንደውም ይሄ ካደኩኝ በኋላ ሃይ ስኩል ሆኜ ምናምን ራሱ ያሉኝ ሚሞሪዎች አሉ። አንቺ እኮ ወንድ ነበር መሆን የነበረብሽ ኖ እኔ ሴት ነኝ ምናምን እያልሽ የምትከራከሪ የለም። የሱን ያህል በጣም አታችመንት ነበረን። ይሄ የጓደኛ ታላቅ ወንድም አባዝ እኔ እናቴ አስታውሳለሁኝ እሷ እኮ ከአባቷ ጋር የተሰዳደበች ነው ያደገችው ሲባል እኛ ቤት የመጡ ሰዎች ትራስ እየተወራወርን ምን እየተሰዳደብን ምናምን ስንጫወት እንዴ አባትሽን ምን ይቻላል እንዴ እንደዚህ ምን ይላሉ። እና ይሄ እንዴት ነው ነፃ እንድትሆኚ ምንም ነገር በራስሽ እንድትወስኚ ብርታት ሂጂ ጎበዝ ልጅ ግፊ ምናምን የሚልሽ አይነት የምር ነኝ በጣም ማለት እንደዚህ አይነት አባት ያለው ሰው እድለኛ ነው ብዬ አስባለሁ። ምክንያቱም ብዙዎቹ አባቴን ብዙም ሳላውቀው ነው ያደኩት ሚሉ ሰዎች አሉ። ሳላውቀው ይነሲስ በህይወት ኖሮም ራሱ ከአባቴ ጋር ብዙ ቅርበት ሳይኖረኝ አባቴ እንደዚህ ማማክረው ነገር ቢሆን በዚህ መልኩ ቢያግዘኝ ኖሮ ጎበዝ ቢለኝ ኖሮ እኮ ሚል ሰው ወይኔ እኔ በጣም እድለኛ ነኝ ማለት ነው። እድለኛ ነኝ። በዛ ውስጥም ግን ያው መውደዳቸውን ይሄ እንዴት ነው አባቴን አልቀረብኩትም ወይ አባቴ እንደዚህ ሆኖ የሚሉት ሰዎች እንዴት ይሆናል ነገሮችን ይሄ እንዳልነው ከስሜት የሚርቅ አይደለ? በዛ ምክንያት ለልጁ እንዴትም ብሎ ማምጣቱን ይሄ መታገሉን ትግሉ ላይ ፎከስ ስለሚያደርግ ደግሞ ልጆቹን የተመቸ ነገርና መልካም ነገር ለመስጠት እሱ ላይ ትኩረት ስለሚያደርግ እንደ እናቶቻችን ኢሞሽንም እኔ ልደፋም እኔ እንደዚህ ልሆን ምናምን ነገር የለምና ብቻ ያሳዝናል። ማትረሱት ገጠመኛላችሁ ይሄ ከአባታችሁ ጋር የነበረው ምክሩ ወይ ግሳጼ ሊሆን ይችላል ወይ ደግሞ በልጅነት ያሳለፋችሁት ነገር? በጣም ብዙ እኔ ማለት ነው በጣም እያንዳንዱ ነገር አስተውሷለሁ። አይገርምሽ? እንዳለችው የመጨረሻ ልጅ ከሆነ አታችመንታቸው በጣም እንትን ያለ ነው። እኔ ደግሞ ከሷ በተቃራኒ የመጀመሪያ ልጅ ነኝ። የመጀመሪያ ልጅ ስትሆኚ እንዴት ነው መስመርሽ ከኋላ የሚመጡትን ልጆች እንዳያሳስት ስለሚፈልግ ጫና ሁሉ አንቺ ላይ ነው የሚበረታው። አሁን እኔን ያሳደገበትን ወይና አሁን ለትንሿ እህት የሚደረገውን ሳይንድ እኔ ልጅ አለኝ እኮ እውነት ስቲል ነው ይሰማኛል እሱ ስሜትና እማ እናቴ ምናምን ሲላት በጣም ነው የምደነግጣውና አባቴ በሙያው መምህር ነው። የብዙዎች አባት ነው ማለት ነው ደግሞ አንቺ ብቻ ሳይሆን እና አጠገባችን ቅርብ ትምህርት ቤት አለ ለኛ ሰፈር ቅርብ ትምህርት ቤት እና ግን እሱ የሚያስተምርበት ትምህርት ቤት ሌላ ስለሆነ እዛ እንድቀባ አይፈልግም። ለምንድነው ቅርቡ ሆኜ እያንዳንዱን ሂደቶችን መከታተል ይፈልጋል። እና ሃይስኩል ላይ እኔ ገና ሳስበው ነው ሃይስኩል ላይ ገብቼ ዝምድና ለመስማት በረጋግጥ አንዴ በደንብ ነው የምናወራው። ሃይስኩል ላይ ገብቼ 10ም ላይ 9ኛ ክፍልም ላይ 10ም 11ም 12ም አንድ ትምህርት ቤት ነው ያለ ነው እና ብዙዎች ስለሱ ዲሲፕሊን ሲያወሩ ሰማለው። በጣም ዝምተኛ አባት ነው ያለኝ። ዝምተኛ ስለሽ አባቶች በተፈጥሯቸው ዝምተኛ ናቸው። ያሱ ደግሞ ኮምፕሊትሊ ይለያል። በቃ ዝም ነው የሚለው በጣም ኮስታራ አባት ዝም ነው የሚለው እውነት የሆነ ፊቱን አይቼ ኩስትር በቃ እንዴ አይደሰትም እንዴ የሚለው አባት ነው የነበረኝና በጣም ብዙ ተማሪዎች ይፈሩታል። ያሱን ክላስ ማንንም አይቀጣም። ማንንም አይቀጣም እና የሚቀጣ ተማሪ የሆነ ፈን የሚፈልግ ተማሪ የማይወደው መምህር ነው። ምክንያቱም ብዙዎቻችን አይታችሁ ከሆነ ከጓደኞቻችን ጋር ለማውራት ምናምን ፈልገን አንወድም እና ቅጥያ ስም ምናምን ሁሉ እናወጣላችኋለን እና እፈልጋለሁ ዝናውን ስለምሰማ እንዲያስተምረኝ በጣም ነው የምፈልገውና 9ኛ ክፍል አየሁት። ልክ እኔ ክላስ ውስጥ እንደተመደበ ሲያቅ ሄዶ ያስቀይራል እና በጣም ነው የምበሳጨው። ለመጠየቅ ደግሞ ፈራዋል። በቃ ኩስታራነቱን ቤት ውስጥ ማየዋል ዝምተኛነቱንና ለመጠየቅ ፈራለሁ። በቃ እንደምንም ታግሻ ሃይስኩልን አሳለፍኩና 11 እና 12 ገባኝ። ያኔ እኔ ጋር ሲደርስ አስቀያል። በቃ አድጋለሁ፣ በጣም አድጋለሁ፣ ኮንፊደንስ አለኝ፣ መጠየቅ አለብኝ አልኩኝና በምን ኮንፊደንስ ቁጭ አድርጌ
ምን አድርጌ ነው እኔ ክላስ ገብተህ ማታስተምረኝ ማለት ለምንድን ነው አትወደኝም ይሄን ያክል አልኩት። ቁጣም ጨምራለሁ። እንዴ በቃ በጣም ተበሳጨቻለሁ። ብዙ አድናቆት ሲሰጠው ሰማለሁ። በትምህርት ቤት ጎበዝ መምህር ተብሎ ሲሸለም ሰማለሁና ማወቅ ፈልጋለሁ። በቃ ከአባትነቱ ውጪ በቃ ማየት ፈልጋለሁ፣ ቴስት ማድረግ ፈልጋለሁና ቁጭ አድርጌ ስጠይቀው ግን ምንድነው ያለኝ? ጎበዝ መምህር ነኝ። ተማሪዎችን ማንጽበት መንገድ አለ። ግን ደግሞ መምህሮቻቸውን የሚወዱ አስተማሪዎች እንዳሉ ሁሉ እንደኔ አይነት መምህርን የማይወዱም ተማሪዎች አሉና ከነዛ ውስጥ አንቺ ክላስ ውስጥ ቢኖሩና ለኔ የተለየ ስም ሲያወጡ ብትሰሚ አንቺ ነሽ ስለንቦናሽ የሚጎዳብኝ እና በቃ አንቺ ክፍል ውስጥ መቼም ነው ገብቼ ማስተማር ማልፈልገው አንቺን ስለማልወድሽ ላንቺ የሆነ ስሜት ላይ ሳይኖረኝ ቀርቶ ሳይሆን እንድትጎጅብኝ አልፈልግም በኔ ስምና የመጀመሪያ መውደዱን የተረዳሁበት ሞመንት ነው ነገርሽ ላይና በቃ ወይኔ በቃ ምን ገጠመሽ አንቺ? ወደ ማልቀስ መግባት የለብንም ገና ካሁን ያውልሽ ማለት እኔ ሙሉ ኑሮዬ ከአባቴ ጋር ስለነበረ ከማግባቴ በፊት በጣም ማለት ይሄ እንዴት ነው እንደ ሂሮ ምትቆጥሪው አባትሽ ብዙ ጊዜ አብረሽው ያለሽው አባትሽ ከዛ የሆነ ሰዓት ላይ መለየት አይቀርም አይደል? የመጀመሪያው ቤተሰቦቻችን የምንለይበት ጊዜ ዩኒቨርሲቲ ነው ብዬ አስባለሁ። እኔ ደግሞ እንደዚህ እንደምታዩኝ ነኝ። በጣም አወራለሁ። ይሄ ሀሳቤን መግለጽ ማውራትን ያስለመደኝ አባቴ ነው። ከሆነ ቦታ በእግር ወክ ያደረገን ከሆነ ያለ ማቋረጥ ነው ማወራው። በእውነት ያለ ማቋረጥ ማለት ነው። ይሰማኛል፣ በጣም ይሰማኛል። እና ይሄ ያለንን አታችመንት እንድትረዱት ብዬ ነው ይሄንን መግባብ ነግራንቺ። ዩኒቨርሲቲ ሄድኩኝ፣ ጅማ ዩኒቨርሲቲ ሄድኩኝ። ከአዲስ አበባ ምን ያህል እንደሚርቅ ታውቃላችሁ? አንድ ሙሉ ቀን ጉዞ በመኪና ይፈልጋል። አደረሰኝ። አንድ 2 ቀን አደረ ምናምንና በቃ ትምህርትም ሊጀመር ነው ምናምን እሱም መመለስ አለበት ለስራ። ከዛ ተመለሰ። ብታምኑም ባታምኑ ዩኒቨርሲቲ ቆይታዬ 5 አመት ነበረ። ያው እኔ ጆርናሊዝም አይደለም የተማርኩት እንደምታውቁትና ያ5 አመት ቆይታ ነበር። 5 ከግማሽ ነው እንደውም በአብዛኛው አንዳንድ ዩኒቨርሲቲዎች እንደዛ አሉ። ግን በአዲሱ እኛ በገባንባቸው አመታት ብዙ ዩኒቨርሲቲዎች 5 አመት አድርገዋቸው ነበርና በ5 አመት ቆይታዬ አንድም ቀን ሳንደዋወል አድረን አናውቅም። ታምናላችሁ? አንድም ቀን ሁላ የለመድኩት ወደ ማታ አካባቢ ነው። እንዴት ነሽ? ደህና ነሽ ወይ? ቀን እንዴት ነበረ? ራስ በላሽ ምናምን። ከዛ ጠዋት በሆነ አጋጣሚ ከደወለ ማታ ሁላ እንዲደውል ፈልጋለሁ። ያው በሚገባሽ በጣም ማለት ነው። ይሄን ያህል ነው አታችመንታችን የነበረውና ፈርስት ይር እኔ ቤት ውስጥ በጣም እኔ ካለው ጎረቤት ሁላ ያውቃል። በቃ ማለት እኔና እሱ የምናወራበት መንገድ በቃ ይሄ እንትን ነው። በቃ ቢሮም እንደዛ እኮ ነው። እናንካ ከሌለሁኝ ሁላ ቅድስት የለችም እንደ ይባላል። በእውነት የምር ጎረቤት ምናምን ሁላ ያለችም እንደ ምናምን ይባላል። ያን አይነት ሰው ነኝ። እንዴት ሳልኖር ስቀር ቤቱ ጭር እንደሚል አስብ። ከዛ ገና እንዴት ነው ትመጫለሽ ምናምን? እመጣለሁ ገና ምናምን አልኩኝ። ከዛ የሆነ ቀን ለገና 2 ሳምንት ነው 3 ሳምንት እንደዚህ ነገር ሲቀር ነገ ልመጣ ነው ምናምን አለኝ ማለት ነው። እኔ እኮ ነገ እመጣለሁ ነው። አይ ነገ ልመጣለሁ፣ ነገ እመጣለሁ ላይሽ ፈልጋለሁ። አላመንኩም ነው መጣ። በእውነት መጣ። በቃ አላመንኩኝም። ያኔ ፎቶ ቤት ወስጄው ፎቶ ተነሳን ምናምን ሁላ ማለት በቃ ያንን ሚሞሪ ማስቀረት ፈልጋለሁ። ከዛ እናቴም ደግሞ ስላልመጣች ወንድሜም ነበር በአጋጣሚ ያን ጊዜ እና እነሱም ስላልመጡ ምናምን በቃ ለነሱም ይሆን ፎቶ አብሬ ላክላቸው ምናምን ብዬ ላኩላቸው። በቃ አልኩኝ ያኔ ነው አባቴ ለኔ ያለው ቦታ ምን ያህል እንደሆነ በቃ ማለት ምን ያህል እንደሚወደኝና 2-3 ሳምንት ኮኔ ቀረኝ ልመጣ። እንዴት ይመጣል? አላስቻለውም። እንዴት አላስቻለውም? ናፍቆቱ ምን ያህል ቢሆንበት ነው? ምን ያህል ቢጨነቅ ነው? ደህና አይደለች ይሆን ምናምን አስቦ ይሆን? ናፍቆት ብቻ ይሆን? በቃ ብዙ ነገር አይምሮሽ ውስጥ ይመላለሳል አይደል? ከዛ በቃ በኔ ቤት ውስጥ ጭር በማድረግ ምክንያት ነው ባይዘይ ትንሽ ወንድሜ ተወለደ እና እናቴ ነፍሰ ጡር መሆኗን ሳቅ ምናምን አልኩኝ። አኮረፍኩ። ከኔ በላይ ሊመጣ አኮረፍኩ። ባይዘይ ዩኒቨርሲቲ ነበርኩኝ 2ኛ ዓመት እና ከዛ አባቴ
እንደዚህ ቁጭ ብለን ነው ቤት ውስጥ ኦኬ ሶ የመጨረሻ ልጅ መሆን የቀረ ማለት ነው ምናምን አልኳቸው። ከባድ ቀናት ነው። ከዛ ሳቀና ነው አለ ያንቺን ቦታ ማንንም አይወስደው። ሁሌ ነው አይምሮ ውስጥ ያለው ይሄ ንግግር ያንቺ ቦታ ማንንም አይወስደው ማለት ነው። ኦ ማይ ጋድ አባቴ ኪድ እንደውም እድለኛ ነች እንዴ ስሜቱን የሚገልጽ አባት ነው ያለሽ እኮ። ግን እስቲል ይሄ በቃ የኔ ልጅ ወድሻለሁ ምናምን እንድትባይ ትፈልጊ የለ ግን በተግባሮቹ ደግሞ አባቶች በቃ ልዩ ነገራቸው ይሄ ነው። በተግባሮች ያሳዩሻል። እስቲ አስቢው ሀገር አቋርጦ መምጣት ማለት ምን ያህል ናፍቆት ቢያይልበት ነው አባቴ እዛ ድረስ የመጣው እንድትይ ምናምን ሁሉ ጊዜ በቃ ስለ አባቴ ሳስብ ብዙ ነገሮች ለኔ የከፈላቸው ዋጋ በእኔ ምክንያት ያጣቸው ነገሮች ምናምን ብዙ ነገሮችን እኮ ታስቢያለሽ። ግን ከሁሉ ደግሞ ሁሉ አይምሮስ የሚመጣው ነገር ይሄ ነው። አንቺ ነሽ ያለሽ ያው እኔም ደግሞ ላይክ እንደ ኪዱ የመጨረሻ አይደለም ካንቺም ከሷም ነው መጋራ። እኔ የመጀመሪያ ልጅ ነኝ። ከዛ ደግሞ እንዳልሹ ታናናሾቼ እስኪወለዱ የሆነ የ5 አመት ምናምን ጋፕ ነበር። ስለዚህ በጣም የብርቅ ልጅ ነበርኩ። መተው ነገሮችን ሼር እስኪያደርጉ የብርቅ ልጅ ነበርኩኝ። ባይ ዘ ዌይ ከልጅነቴ ጋር ያለውን ነገር አሁን ብዙ ጊዜ ህፃን ስትሆኚ ከእናትሽ ጋር ምናምን ሚሞሪዎች ይኖርሻል። እኔ ግን በአብዛኛው ኦልሞስት ሚሞሪ የልጅነት ካልሽኝ ከአባቴ ጋር ነበሩ ነገሮች ናቸው። ከአባቷ ጋር በጣም ቅርብ የሆነች ልጅ የአባቷ ሚሞሪ ነው ኦልሞስት በቃ ሙሉ። ምክንያቱም ጧት ትምህርት ቤት ያደርሰኛል። ከዛ ደግሞ እሱ የሚሰራበት አካባቢ እዚህ አምባሳደር አካባቢ ነበረ። ከትምህርት ቤትም ያወጣኛል፣ ምሳም የሚያመጣልኝ እሱ ነው። ከትምህርት ቤትም ደግሞ ያወጣኛል። ከትምህርት ቤት ወተን ደግሞ ወደ ቤት እስክንሄድ ስራ ካላለቀ እዛ ጓደኞቹ ቤት እዛው ተቀመጣለሁ። ከዛ ነው ማታ ተያይዘን ደግሞ ቤት እንገባለን። ቤት ገብተን ደግሞ ራት ምናምን በልተን ያስጠናኛል። ማለት ሁሉ ህይወታችን እንደዛ ነበር። አንሽ በሙሉ ከሱ ጋር ነው የሚያልፈው። በቃና አስተውሳለሁ ኬጂን ካመድረክ ምናምን መራ ነበር የግራጁዌሽን ያኔ እኔ ጀመረውና እንትን ያሸመድደኛል። ወረቀት ምናምን ይዞ እንደዚህ ያሸመድደኛልና ሲጀመር በቃ ቦርሳው ነኝ እኔ ሚሊዮን ሲባል የሚሊዮን ቦርሳ ነኝ። ስለዚህ በጣም የከሱ ጋር ማያቀኝ ሰው የለም ከልጅነቴ። በቃና የሆኑ ሞመንቶች አሉ፣ ቦታዎች ስፔሲፊካሊ ቦታዎች ሁኔታዎች ምናምን አይምሮሽ ውስጥ የሚቀረጹ አሉና እንደዛ አታሽ ዲዮንኩት አባቴ ዋንስ የሆነ ስራ ያጋጥመውና ትምህርት ቤት እያደረሰኝ ኤሌመንተሪ ነው ኬጂ ነው ያለው አይ ዶንት ሪሜምበር ኤግዛክትሊ ግን ይዞኝ እየሄደ በቃ እናት ነው የሚለኝና ሶ እንትልል ነው አሁን ነገ አልኖርም ስራ ሄዳለሁ እና ብሎ ወደ ትምህርት ቤት እያስገባኝ ነው ኢማጂን እና አልኩኝ በቃ አልገባም ትምህርት ቤትም አልገባም ምንም አልልም አልኩኝ እሪ አልኩኝ በቃ እንዴትም ተባብዬ ምናምን ባስተማሪዎች ገባሁኝ። ከገባሁኝ በኋላ ስራውን ጨርሶ ከክፍለ ሀገር እስኪመጣ በፎቶ ያለውን ፍሬሙን ይዤ ነምተኛው ማለቅሰው እሪ ምለው እናቴ ተጨነቀች። በቃ አረ አልሞተም እኮ እባክሽ ምን ያክል ጊዜ ቆይቶ ነው የተወሰኑ በቃ ሳምንታት ምናምን ነገር ነው ብዙ ናቸው እኮ አረ አልሞተም እባክሽን ታዩ ሰው እሪ ፎቶ ይዤ ነምተኛው ፎቶውን ይዤ ነው ማለቅሰው ትምህርት ቤት በቃ ትካዜ ነው ምናምን ነገርና በቃ ስብስብ ብዬና ሲመጣ የነበረኝ ነገር ከዛ ደግሞ አሁን እኔ ኤግዛክትሊ እውነት ሞመንቷንና ቦታዋን አስታውሳታለሁ። ቻው ሲለኝ የነበረው የሆነ ህመም እንዴት ነው ኤቭሪ ዴይ ኤቭሪ ሲንግል ዴይ አሽታሽ ዲዮንሹ ከዛ ደግሞ ውሎሽ ብዙ ነገርና ወይ በስመ አብ እኔ በቃ እኔና እሱ ያለን ነገር ስቲል ይታወቃል ብዙዎች ጋርና አንቺ አባትሽ ልጅ እንደዛ ነው እንደሰማሽ ሲመጣ ግን እንዴ ያኔ ደስታውን እንትን አለው ግን የሐዘኑ ጊዜ ነው በይበልጥ ውስጤን እንትን የሚለው በቃ ፎቶ ይዤ ነው የምተኛው እናቴ ፎቶውን በቃ ፍሬም አቅፌ ነው እየየምለው ምናምን የሆነ እንዳጣሹ አይነት ሰው አለ አይደለ እናቴ በቃ በጣም ነበር የምትገረመውና ሁሉ ጊዜ ነው ስለዛ የሚነሳው አንቺ በቃ አሟጣ ያያብን እንትን እማቀው እህቴና አባቴ ላይ ነው ታናሽ እህቴና አባቴ ላይ አሁን የነገርሽኝ ታሪክ በሙሉ ነው ሄዶ አቻረቀውና በጣም ይገርማል። ከዛ ባሻገር ደግሞ ይሄ ከፍቅራቸው እንደዚህ ፍቅራቸውን ያሳዩበት መንገድ ባሻገር ደግሞ የተቆጡን የገረፉን በቃ በጣም የተናደርንባቸው ጊዜያቶች አሉና እኔ በስማ ያ እስቲ ዘመን ተጋፈሽ ታውቂያለሽ ባባትሽ አንድ በጣም ማለት
የሆነ የሱን እንዴት ነው ፕሮቫይደርነት ገና በልጅነት ነውና ሌሎች ሰዎች ሲያደርጉ አይቼ ይሄ ደግነቱን ሰጪነቱን ልፋቱን ምናምን ዜሮ የሚያስቀር ኢንቴንሽናሊ አይደለም ከጓደኞቼ ጋር ለመዋል ብቻ ስል ዜሮ የሚያስቀር ቦታ ላይ አገኘኝ ማለት ከጓደኞቼ ጋር ሄደው የሆነ የሚያደርጉት የሚቀበሉበት ምናምን ነገሮች ነበሩና ማመን አልቻለም ማለት ለኔ ነው ለተቀን በቃ የሚለፋው የሚሮጠው የሚታገለው እና የኔ የየለት መብላቴን መማሬን ምናምን የሚለፋ አባት የሆነ ዜሮ የሚያደርግበት ቦታ ሲያገኘኝ ያኔ ከፍቶት እንደውም ይሄ እሸት ነው የሚባለው እሸት እጄ ላይ እየበላው ምናምን ላጥላጥ እያልኩ ቤት ስገባ ያዛኔ ነው አንዴ ነው እንደመታኝ ማስታውሰው እኔ እንጃ ማለት እሱም በቃ በጣም አሁን ላይ ሳስበው ልክ አይደለም እንዴት ነው የሆነ ሰው እየለፋልሽ ልፋትሽን በደንብ ዜሮ የሚያደርግ ቦታ ላይ ተገኘሁኝና የሱኒ ክብርም ሁኔታም ነገርም አይመጥንም ነበር ከዛ ግን በብዙ ክሽዋለሁ ቢያ ምናልባት አሁን ላልጦሮ ወይ ሰርቼ እንትን ላላድርግ ይችላልው ግን ደግሞ በብዙ ክሽዋለሁ ይሄ ነገሮች መልካም ልጅ በመሆን ደስ የሚለው ደግሞ ይሄ በትምህርት ቤት እንዲጠራ ማድረግ ከራስሽ አልፈሽ ለወላጅሽ ሪኮግኒሽን እንዲሰጥ ምናምን ስታደርጊ ደግሞ ለነሱ ትልቁ ደስታቸው እንደዚህ ሆነሽ ራስሽን ችለሽ እግዚአብሔር ይመስገን በህይወቴ በመንገዴ ሁሉ እንደሚፈልገኝ አይነት የሆነ መልካም ተማሪ ነበርኩኝና እስከ ዩኒቨርሲቲ ድረስ በቃ ስማቸውን ይዘን አይደል ምን ዞሮ በየአሁን ራሱ በቲቪ ምናምን በቃ ለእንትኑ ለዜናው ምናምን ያፍስራ ሚሊዮን ሲባል የሚሰማቸው ስሜት አሉ ላይክ ደስ ይላል ብቻ ደግሞ ይሄ በመውለድ በመናለን ስለራሶቻችን አባት ተጫወተን አንዳንድ ደግሞ አሉ አይደለ የመልካምና የደግ ልብ ባለቤት ባለመውለድ ሳይወልዱ እንደ እናትም የሚሆኑ እንደ አባትም ሁለቱንም ሮል የሚጫወቱ ደግሞ አንድም ወልደው እንደ እናትም አባትን ሚና ተክተው የሚያሳድጉ አባቶች ከዛም ደግሞ ላልወለዱትን ስፍስፍ ብለው እንዴ ይሄንን ወሉ ይሄማ ልጅ አይደለም ብለሽ ማመን እስኪከብድሽ ድረስ እንደዛ ስፍስፍ ብለው በተለምዶ የእንጀራ አባት ተብሎ ስም ተሰጥቷቸው አሊያም ደግሞ እኔ ይሄንን ሰው አሳድጋለሁ ብለው የሰው ልጅም ወስደው ደግሞ በቃ በሚገርም ሁኔታ አሳድገው ለትልቁም ነገር የሚያበቁ በጣም በርካታ አባቶች አሉ እሱን በቃ ተለማምደው የነሱ እንደውም ሊደነቅ የሚገባ ይመስለኛል ቋንቋ ነው የሚባለው የዚህ ጊዜ ነው እሱ ነው የሚያስንቁት በስማም እና ወደ ቅድሙ ጨዋታችን ስንመለስ ግን እኔ በጣም አስቸጋሪ ልጅ ብዙ ጊዜ ተገርፋለሁ አስቸጋሪ ስለሽ አባቴ በባህሪው ቶሎ የሚቆጣ ቶሎ የሚናደድ ሰው አይደለም አንዴ አጥፍቼ ጥፋቱን ለተኛ እስከ ደግሞ የሚታገስ ከዛ ሶስተኛ ደግሞ በእናቴ በኩል እንድመከር የሚያረጋባት ነው ማለት ቶሎ እንትን አለ ማለት መጀመሪያ አበሳጭቻው አናድጃው ምናምን አላቃላ ፊቱ ላይ ማወቅ አልችልም ተናዶብኛል አልተናደደብኝም እንዳልኩሽ ነው አዎ ዝም ስለሚል በያባትሽና መግለጽ አልችልም በያባትሽና ዝም ስለሚል በቃ ተናዶብኛል አልተናደደ ከራሴ ጋር ትግል ውስጥ ነው የምገባው አጥፍቼ ጥፋቴን ሳያቀቅ ሆነውና በጣም ብዙ ጊዜ አጥፍቼ ተገርፌ ምናምን አቃለውና የሆነ ሰዓት በጣም መረረኝ ማለት ማጥፋትም አላቆምኩኝ እሱም ታግሶ አለ መግረፍ አልቻለም እና የሆነ ሰዓት አጠፋው የሆነ ጥፋት በጣም በተደጋጋሚ አጠፋውና እሱ ትምህርት ቤት ውሎ ነው የሚመጣው እኔ ቤት ነኝና ሲመጣ ፍቅራቸውን ደግሞ በዱላ ራሱ ይገልጻሉ በግርፊያ ታቀለሽ እኔ እናቴ ተቆጥታኝ በጥፊ እንዲመታኛ አይፈልግም ምክንያቱም ካናዳሽ በጥፊ አይኗን ብታጠፋያትስ እንዴ የሆነ አካሏ ቢጎልስ በቃ የምትመችበትን አካል እንኳን ተጠንቅቀሽ መሆን አለበት በሆነ ቃንስት ነው በቃ አይሆንም እንደዛ ትጎዳብሻለች ነው የሚለውና እሱ በቀበቶ ነው የሚገርፈው ለይቶ የሆነ ቦታ ለይቶ ላኪሚ አላጋጠማችሁም አልተገረፈም እኔ የተለየው ነው ማለት ነው ቀበቶ ብዙ ሰው ቶርቸር ተደርጓል የመግደል ከባታ ተገርፈያለሁ ባባሮቻችን የመግደል ሙከራ ተደርጎብናል የሚል በጣም ብዙ ነው እኔ ባይ ዘ ዌይ የሚገርፈው አባቶች ሁሉ መጥፎ ናቸው ከተግሳጽ አንፃር ፍቅር ነው በነገራችን ላይ መግረፍ እኔ ከግርፊያው አሁን ዞር ብዬ ሳያቸው በቃ ያኔ ሰራኝ ሲጀመር በቃ እንዲቀጥ እንድል ያደረገኝ እሱ ነው እና በተደጋጋሚ አጥፍቼ ከትምህርት ቤት ሰምቶ ነው የመጣው እንዳጠፋው ሰምቶ እናቴ ብላ አቅቷት ተናግራ ነው በቃ እኔ አልቻልኳትም ይችል ልጅ ብላና ከትምህርት ቤት መጣ ሰምቷል ወዲያው አልገባ ወደዛ የሚገባ ሰው አይደለም ቁጭ ብሎ ተረጋግቶ ራሱ በልቶ ምናምን ከመምጣቱ በፊት ስትነግረው ሰምቻለሁና
በቀበቶ እንደሚገርፈኝ ስላወቅኩ ቤት ውስጥ ያሉትን ቀበቶች በሙሉ ደበኳቸውና መጣ። በቃ እኔ በኮንፊደንስ ነው የተቀመጥኩት። አይገርፈኝ በቀበቶ ካልሆነ እንደማይገርፈኝ አውቃለሁ፣ በጥፊ እንደማይማታ አውቃለሁ፣ እንደማይቆነጥጥ አውቃለሁ። ምክንያቱም ከዛ መጣ። በቃ ተረጋግቼ ሶፋ ላይ ምናምን ደቅ ብያለሁ። ልክ በልቶ ምናምን ሲጨርስ በይ ነይ ነው ያለኝ። በይ በቃ ጠገብሻውን ወደ ሰራና ምን ሊያደርግ ነው ገባ፣ አየ ምናምን ፈለገ፣ አጣው፣ ተመለሰ። በቃ ተስፋ ቆርጦ ሊተኛ ነው እያልኩኝ ለካ የታጠቀው ሱሪ ላይ ቀበቷል። ጉዶች እንደዛ በህይወቴ የደነገጥኩበት ቀን የለም። በቃ ብዙ እኮ እንደማይመታኝ አውቃለሁ። ከዛ ደግሞ ለምጄዋለሁና እንዲሁም እንፈራለን እኮ አሁን ለምሳሌ እንደዚህ አታሽዶኝ እንኳን በቃ የሆነ ነገር አጥፍቻለሁ ብዬ ያሰብኩ ቀን የሚመጣበት ሰዓት የልቤ ምቱ ልብሽን የሆነ ባፍሽ ልደርሺ በቃ ልተፊያት ለምደርሽና የልቤ ፍቅር ነው። እንዴት ጥቅልል ብለሽ ምናምን እንደምትተኝ ከማክበር እነሱን ከማክበር ከመፍራት ከመውደድ የተነሳ የሚመጣ እንትን ነው። እና ግን በቃ አደነጋገጤ ራሱ ገረመው። እሱ እንዴ ምን ሆነሽ ነው ምናምን አለ። አይ ቀበቶችን እኮ ደብቄያቸው ነበር። ደሞ ይመካል ማለት ቀበቶን ደብቄያቸው ነበር። ያስታውሰው አላውቅም ምን ያሁን ራሱ። እና በቃ በጣም ስቆ ያን ቀን ማረኝ ማለት ነው። ሳለም እውነት ያን ቀን አልገመተውም። ትደብቃለች ምናምን በልጅነት እንትን የሚመጣ ነገር አይደለም። ምክንያቱም ከዛ በፊት የሆነ ነገር በቃ እንደሚገርፈኝ ሳስብ ሩጬ ገብቼ ያለ ሰዓት 12 ሰዓት ሊሆን ይችላል 11 ሰዓት ገብቼ ተኛለሁ። ጠቅልል ይሆናል ወይ ዶርም ገብቼ ይደበቃል። እና እኔ በቃ ግን በነዛ ተግሳሶች ውስጥ በነዛ ፍቅሮች ውስጥ በነዛ መጋረፎች ውስጥ የአባቴን ፍቅር የአባቴን ለኔ ወደፊት የማሳመሩን እንትን ሰርቶልኛል በጣምና ቀጥቂዱ ስለነዛ መልካም አባቶች አንስተን ነበር። ደግሞ በመውለድ ከመውለድም ባሻገር እንዲሁ ቀደም ሲል እንዳለችው በጸጋ የሚገኝ አባትነት ደግሞ አለ። እኚህ አባቶች ከነዚህ አባቶችም ደግሞ ጎን ለጎን በየሄርንበት ለዛሬ ማንነታችን ደግሞ በተግሳጻቸው በተለያዩ ነገሮችም የሚሰሩን በርካታ አባቶች አሉ አይደለ? ከእምነትም ብንሄድ ደግሞ መምህራን ጋር ብንሄድ ጎረቤትም ያሉ አባቶች በጣም ብዙ አባቶች ተከበን ያደግነው። ይሄ አባትነት በጥቅሉ ይሄ በዝምታ ውስጥ ሆኖ መቅለጥ በዝምታ ውስጥ እንደሰም ራሳቸውን እያቀለጡ አንቺን ደግሞ የሚሰሩሽ አባቶች አሉና አንድ ምስል አለ እንደውም በጣም የሚዘዋወር ይሄ አባቶች ጊዜ በደረሰ ጊዜ የተሰጣ ልብስ ኮት ነውና እንዴት ነው ይሄ ውርጩም ምኑም ዝናቡም ንፋሱም እስኪያልፍ ድረስ በውስጡ ደግሞ የሆነ ነገር ልጅ እንደዚህ ተከልሎ ሌላች ልብስ ተከልላ እንዴት ላንቺ ሲል ተከሻው የጎደማ የማይገባውን ነገር ያደረገ ወይም ደግሞ ይሄ እንዴት ነው እየተሰደበም ነው ሊሆን እኮ ይችላል እየተገፋም ሊሆን ይችላል። በጣም በርካታ ህመምና ቁስል ያሳልፋል። ደግሞ አንቺ ጋር መጥቶ የአባትነት ሚናውን ይሄ ጀግንነቱን ሰጪነቱን መልካምነቱን አለኝታነቱን ያሳያልና ከምንም በላይ እንደውም የአባቶቻችን ህመም የሚከብድ ይመስለኛል። ምክንያቱም ስሜትን ገልጾ እኮ አንዳንዴ አሁን እንዴት ነው የሚባለው ከሳቅ በኋላ ድካም እንዲሁም ደግሞ ከሀዘን በኋላ እፎይታ እንደሚባለው እናቶቻችን መተው መንገድ ላይ እኮ እንደዚህ ብሎ እንደዚህ ከሆነ ስራ እኮ እንዲተፈጥሮ እንላለን። ኤቭሪቲንግ እናውቃለን ስለ እናቶቻችን። እነሱም ስሜታቸው ቅርብ ነው አይደብቁ ነው። አባቶቻችንን ደግሞ ያለፉበትን ሁሌም እኛ ፊት ጠንካራ መስለው ለመታየት በሚያደርጉት ጥረት ውስጥ ይሄ ፊዚካሊም ደግሞ በፊዚካሊ በስራ ደግሞ ኢሞሽናሊ ውስጣቸው እየቆሰለ እየደማ ነው ዛሬ እኛን የወለዱን የሰሩንና እናትሽ ላትወድሽ አትችልም። ምክንያቱም ከመውለዷ ይሄ ከነፍሰ ጡርነቷ ጀምሮ የምታሳልፈው ህመም አለና በህመም ውስጥ በችግር ውስጥ በጣም በብዙ ስቃይ ውስጥ ከዛ ደግሞ ይሄ ከሞት እንኳን እንዴት ነው የሚባለው በጣም ትልቁ ህመም ከህመም የሚባለው በዛ ምጥ ውስጥ ነው። በዛ ምጥ ውስጥ ወልዳሽ በደንብ ነው የምትወድሽም ላትወድሽም አትችልም በህመሟ። አባትነት ጋር ስንመጣ ደግሞ ይሄው አስተዋጽኦ ያደረክባት ልጅ ይሄ ናት ይባላል። ከዛ በስሜት ይተሳሰራል ካንቺ ጋር በስሜት ይተሳሰርና በዛ ውስጡ ኃላፊነቱ ምኑ ፍቅሩ እየተሰራ ይመጣና ቺናት ለተባለችው ልጁ ወይም ደግሞ ልጇ እንዴት ነው ሲለፋ ሲጥር ሲደክም
ሲቆስል ሲደማ የነሱ ፍቅር ይሄ ነው በቃ ፍቅራቸው እንደዛ ነው በአፍ የሚገለጽ አይደለም ላንቺ ሁሉ ሙሉ አካላቸውን መስጠት ላንቺ ጊዜያቸውን መስጠት ላንቺ በቃ ይሄ ይገባታል ብለው የሚያስቡትን ለልጄ ይሄንን ላድርግላት ብለው የሚያስቡትን ነገር በሙሉ ለማድረግ የማይቆፍሩት የማይወጡት የማይወርዱት ነገር የለምና እሱ ነው እኮ የአባቶች ፍቅር አይገለጽም ምንለው በእንዲ በአፍ የሚገለጽ ነገር አይደለም የሚታይ ነው በቃ በዝምታ ውስጥ የምታዩት የምትሰሙት ነገር አይደለም የምታዩት ነገር ነው የአባት ፍቅር የሚባለው እኮ ለዛ ነው እኛ ለአባቶቻችን ያለን ፍቅር እንደዛው ነው ደግሞ እንደዚህ ብለን አባቴ ወድሃለው ብትዩ ምን ፈለግሽ ነው ኮዝ አልለመድንም እሱ ፕሮቫይደር ነው በአፍ መግለጹን ስላልለመድ ምን ይዤ ልምጣ ልጄ ምን ጎደለባት ቶሎ ብሎ አይምሮ የሚያስበው ማን አጠቃብኝ ልጄ ማን ነካብኝ ይሄ ፕሮቴክተር ነው የሚመስላቸው ፕሮቴክተርነት ነው ቶሎ ብሎ የሚመጣለት ምን ሆና ነው በቃ የሆነ ነገር ሆና በቃ ፍቅሯን ሳትገልጽልኝ የሆነ ነገር እንዳትወስን ፈልጋ ነው ቶሎ ጭንቅላታቸው ላይ የሚመጣው ያ ይመስለኛል በጣም የሚያስገርመኝ ነገር አባቶች ሁሉ ነገራቸው አይናቸው ላይ አለ በቃ እኔ አሁን ከአባቴ ያየሁት ያስተዋልኩት ነገር ደስታውም አይኑ ላይ አለ ሐዘኑም አይኑ ላይ አለ ከዛ ቁጣውም አይኑ ላይ አለ ሁሉም ነገር አይናቸው ላይ አለ ገና ስናያቸው አይደል ምን ደነግጠው አጥፍተን ከሆነ እኔ እንጃ እኔ ማለት አባቴ በህይወት ዘመኔ አንዴ ነው ገርፎኝ የሚያውቀው ለዛውም ህፃን እያለሁ ልረሳው የምችለው አይነት ለዛውም እና ከህፃንነቴ ወደዚህ ያሉትን ጊዜያት ግን አባቴን ምፈራው ፊቱን አይቼ ነው ምን ያህል እንደምወደው ምን ያህል ቅርብ እንደሆነ ሰምታችኋል አይደል ግን ምን ያህል ደሞ እንደምንፈራቸው ደሞ አስቡት ቅርበታችን ይበልጥ እንድንፈራቸው ፍርሃታችን ደግሞ ከሞደድና ከክብር የመጣ ከዛ አይናቸው ላይ ምናነበው ነገር የሆነ እሳት ይታየናል ሲናደዱ አጥፍተናል ማለት ነው በቃ የሆነ ነገር አጥፍቻለሁ ብለሽ አለቀልኝ ብለሽ እንድትደነግጭ የሚያደርግ አይን በጣም የሚያስገርመኝ ነገር ማለት እናት ደግሞ በራሷ መልክ በጩኸት ታወጣለች እናት ገብቶሻል የአባት አይገለጽ ሲናደድ ውስጡ ነው ሲደሰትም ውስጡ ነው እሱ ራሱ ይጎዳቸዋል ብዬ አስባለሁ ሐሳብን አለ መግለጽ እስቲ ተንፍሽውና እርፍ በይ ትንሽ እኮ ቀለል ይልሻል ይባላል አይደል ደግሞ መከታ ነው እኮ አይደል ሌላ እንዴት ነው ይሄ ቤት ውስጥ ካለው ከፕሮቫይደርነቱ ከምኑ ባሻገር ደግሞ አስተውሳለሁ ነው የሆነ ነገር ሲፈጠር እና ይዤው ምናምን የሆነ ማስፈራሪያ በተለይ ወጣት ምናምን ነው ወጣትነት ካገኘሽ አስተውሳለሁ እኔ አሁን ከጓደኞቼ ጋር ምናምን አራት ያክፍል ተጣልቼ እና እቺ ልጅ ተቆጣልኝ እንደዚህ በግሩፕ ነው አይ ነው ግን ይሄ ወጣት አባት ሲሆንሽ እንዴት ነው የመጀመሪያ ስትሆኚ በጣም ወጣት ነው ደግሞ በጣም ቅርብ ነን ስለዚህ እኔ በቃ ትምህርት ቤት አስቸግረውኛል እናስፈራራልኝ ብዬ ሰፈራቸው ድረስ ማለት ነው ልጄን እንዳትነኩ ምናምን ከዛ በቃ አባት ማስፈራሪያ ነው ምናምን የቤት መከታ ነው ተቃ አይፈልጉም ቤትኛውም ሂሳብ ቤት ስንገባ ይልሽ ተጣልተን እኔ ተጣልቼ ምናምን ጋብቼ ቤት ስገባ እኮ ውጭ ላይ ተከላክሎልኝ ምናምን ሊሆን ይችላል ቤት ስገባ ግን ለምን ብሎ እኔን ይቆጣኛል እንዴት እንደዚህ አይነት ሰው ትሆኛለሽ እና ስቲል ነው አሁን አድገን የሰፈር ልጆቼ ማለት ነው አድገን አሁን አስደበደብሽን አይደለ ያኔ ጊዜ መታኛ አይደለ የሚሉኝ በጣም ብዙ ልጆች ናቸውና እዚህ ጋር እንደው ማስተውላችሁ ከሆነ እኮ አሉ የሆነ ፍንክቶች አንቺ በጣም አስቸጋሪ ልጅ ነበር ውጭ ላይ ስፔሻሊ ይልሽ በጣም የሚፈራ ሰው ነው እንግዲህ በጣም ኮስታራ ስለሆነ የማይናገር ሰው ይፈራል በነገርሽ ላይ ብዙ ነገሮችን ዋጥ የሚያደርግ ዝም የሚል ሰው ሲናገር ቀጣዩ ውሳኔው ምን እንደሚሆን ስለማይታወቅ ነገር ነው የሚያመጣውና ሲሳድቡኝ ምናምን ወዲያው አልናገርም እኔ እና እዛው ጨርሼ ተጣለቼ ምናምን ያሁን ሰዓት አንዱ በድንጋይ ነው የፈነከተኝ ማለት ቀርቦ መማታት አይችልም ቀርቦ ሊመታኝ አይችልም እና ተደብቆ ነው ሁሉ ያደረገው ምክንያቱም እንዳያሁት ካወቀ እና ካያሁት እንደምናገር ያውቃሉ ከዛ የሚመጣው ነገርም ያውቃሉ በጣም ነው የሚፈራውና መጥቶኝ እኔ ግን አይቻለሁ ይደም እየፈሰሰ ምናምን እሱን ለማየት ነው ቼክ እያረኩ የነበረውና ብርታትሽ ሳልናገር ግን አባቴ መጣ አየኝ ማለት ነው በቃ በጣም ነው የደነገጠው እኔ በቃ እንዴት ነው እንደዚህ የሆነ ነገር ሆነንባቸው የሚያሳዩት ፊት ያን ሰዓት እኮ እኛም ይሄ የልጅነቱ ምኑ ስለሚያጠቃን ይሄ አናስተውለው አሁን እኔ ሳስበው ግን በቃ ፊቱን ሳስታውሰው በቃ ወይኔ እንደዛ ነው በቃ የሚንሰፈሰፍልኝ ነው የሚለውና ልጁን ይዞ ማለት በቃ
ህሊና ናይተሻታል እያሰበችው ለምትስቂ አዎ እያንዳንዱ ሞመንትና ሁኔታ በጣም ነው የሚታወሰው በቃ በጣም ተበሳጭቷል አንደኛ ደም ነው እኔ ጋር ያያየ ያለው የሆነ ተመትቼ እያለቀስኩ ምናምን ቢሆን ኖርማል እንኳን ደም እንዲሁም በኖርማል ህመማችን ጊዜ ራሱ እንዴት እንደሚሆን አሁን ህሊና ስትናገር እያስተዋወስኩኝ ነበር አሞኝ እንዴት በእጁ ከዛ ደግሞ እንዳለችው የሆነ በመውደቅ ውስጥ ደረጃ ምናምን ህፃኑን ላጠላጥስን ስደማ ምናምን የሚያሳዩት ድንጋጤና ሪአክሽን በጣም ያሳዝናል ይሄ ድንጋጤያቸውን እኔ ልጄ ድፍትል ምናምን በማለት በቃላት ስለማይገልጹ ፊታቸውን ግን ታየዋለሽ ማማቸው ደግሞ ጠባቂ ያለም ይሄ በእንዴት ነው መጠበቅ ነበረብኝ ደግሞ እኔ ነበርኩ ማዳም መከላከል ነበረብኝ የሚለውን ኃላፊነት ስለሚወስዱ በጣም ያሳዝናሉ ይሄ የቤት መከበሪያ ሞገስ ዋርካ እነዚህ አባቶቻችን አንዳንድ ነገር እንበልና እናጠቃል ብዬ ነው ወይኔ አንዳንድ ከመከርሽ ልክ ወይ ደግሞ ማትረሹ ማለት ማትረሱት ምንድነው ይሄ ለዛሬ ነኝነቴ ሰርቶኛል ይሄኛው ምክሩ አሁን ለመቆሜ ወይ ደግሞ በህይወቴ ራሱ ኤክስፒሪየንስ ያደረኩት እየተለማመድኩት ያለውት ነው ምክር ምትልት የሚገርምሽ ነገር እኔ ብዙ ጊዜ እንዳልኳችሁ ከአባቴ ጋር ነውና ከሚመክረኝ ነገር በላይ የሚያሳየኝ ነገር ይበልጥ ነበር እና በተግባራቶቹ ነው የተሰራሁት ብዬ የማስበው ምን ትክክል ነው ምን መጥፎ ነው እንዲህ አታድርጊ እንደዚህ ሁኚ ብቻ ሳይሆን ራሱ የኖረው ትክክል የሆነና ያልሆነ ነገር እንደለይ አድርጎ ነው ያሳደገኝና ብዙ ጊዜያችን እንግዲህ ትምህርት ቤት ነው ያሳለፍነው 10 ምናምን አመት ትምህርት ቤት ውስጥ በጣም ብዙ ጊዜ ነውና በእነዚያ ጊዜያቶች ውስጥ ጉብዝናን በእነዚያ ጊዜያቶች ውስጥ ማንበብን አባቴ በጣም አንባቢ ነው በጣም ነው የሚያነበው ሁሉ ጊዜ መጽሐፍ ከእጁ አይለይም ይገርመኛልና መጽሐፍ ከእጁ አለመለየቱን ስታይ አንቺ እንዲሁ ቁጭ ማለትሽ ያሳቅቅሻል በጣም ያስደነግጣል እኔ መጽሐፍ ይዤ እንዴት ቁጭ ያለሽ ሚል ይመስለኛል ባይምሮ ማለት ነው ከዛ አባቴ በጣም ስራስ ያለው ሰው ነው ያስገርመኛል ከውጪ መጥቶ ጫማ አውልቆ ለሰከንድ ቤት ውስጥ ልብሱን ሳይቀይር አይቀመጥም አሁንም እኔ ከማቀው ጀምሮ አሁንም የሚያደርገው ልምዱ ነው የቤት ውስጥ ስራአትን ምንም ስራ አለመምረጥን ቤት ውስጥ ኢቭን የወንድ የሴት ስራ አለመኖርን ጭምር ብዙ ጊዜ ምግብ ሰርቶ አብልቶኛል እናቴ ባጋጣሚ በሌለችባቸው ጥቂት ቀናቶች ውስጥ ሁላና ምንም ይሄ አሁን ወንድና ሴት እኩል ናቸው ወደሚል ሜንታሊቲ እንድመጣ ላይክ ይሄ ምንድነው ስራ ላይ ማለት ነው ከዛ በራስ መተማመንን እኔ ሃይ ስኩል ስገባ ይሄ ናቹራል ሳይንስ የሚባል ሶሻል ሳይንስ የሚባሉ ነገሮችን ስንለይ ማንንም አልነገረኝም ራሴ ቀጥ ብዬ ነው የወሰንኩት ምን ወሰንሽ እንደዚህ ኦኬ የምትፈልጊው እሱ ከሆነ በራስ መተማመን ዩኒቨርሲቲ ስገባ እንዲህ ነው መማር የምፈልገው ኦኬ ገብቶሻል ስራ ስቀይር ኢቭን ላንቺ ከተመቸሽ ግን ደግሞ ብሎ መንገዶችን የሚያሳይ ምን ለማለት ፈልጌ ነው ለአባቶቻችን ፍቅራችንን ገልጸን አናቅምና ብዙ ምናስታውሳቸው ብናወራቸው የማንጠግባቸው ብዙ ነገሮች አሏቸው እነሱን ከመዘርዘር ባሻገር ምን ያህል እንደምንወዳቸው ምን ያህል ልባችን ውስጥ እንዳሉ ሁሉ ጊዜ እናትና ስንል እነሱን የረሳናቸው እንዳይመስላቸው ብንነግራቸው በጣም ደስ ይለኛል እሱ ማጠቃለያ ላይ እናደርጋለን በተግባር የተገለጠ ፍቅር ነው ብላለች አንቺ ጋር ተታስታውሽ እውነት አለ ምናልባት ለዛሬ ምክር እኔ ጋር እንደነገርኩሽ ነው አባቴ መምህር ስለሆነ እያንዳንዱን ነገር በዲሲፕሊን ነው የሚያደርገው በቃ አባት ሙሉ ከተባለ ጋሽ ሙሉ ከተባለ የሱ ልጆች ማለት እንደሱ እንድንሆን ነው የሚጠበቀው ገብቶሻል ትምህርት ቤት ውስጥ ድምጹ የማይሰማ ሰው ጎረቤት ቤት ተቀምጦ አለ የለም የሚባል ሰው ነው ድምጹ የማይሰማ ቀስ ብሎ የሚያወራ የሆነ ተበድሎ ተከፍቶ ምናምን ሰዎች አስቀይመውት ይቅርታ የሚጠይቅ አይነት ሰው ነው አባቴና እንደዚህ አድርጊ ብሎ የመከረኝ ምክሮች ያሉ እንዳልሽው ነው ኪዱ እየኖሩ ነው የሚያሳየው ቁጭ አድርገው ይሄን እንድታደርጊ እንደዚህ ትሆኛለሽ የሚል ሰው አይደለም እንዳልሽ አባቴ ጸሐፊ ነው ጥም በጣም ነው የሚጽፈው እኔ እንደው ጋር ሞክራለሽ ባይዘው እሱ ነው በረከት ላይ ኑርልኝ አባቴ ከሚለው የድሮ ግጥም ጀምሮ ሌላ ግጥም አለሽ ብለን ተስፋ እንዴ ለአባቴ ያነብለታለሁ እኔ አሁን ለአባቴ ራሱ እንዘጋጅበት እንዲግረ መንገድ ከመንመጣለሽ እንዴ ስልክሽ ላይ እንዴ እኔ እጽፋለሁ የሁላችንም አባቶች ይሆናል በነገራችን ለሁሉም አባቶቻችን ነውና እንዳልኩሽ ጸሐፊ ስለሆነ በዛ እንትን ውስጥ እንድገባ አድርጎኛል ሲገጥማ ያለው ናይ ግጣሚ
እና የመምህር ልጅ መሆኑ እንዴት አላለኝም እንደዛና ሲጽፍ ግን አየዋለሁ እንደሱ እንደሆነ ፈልገው ይሆን እጽፋለሁ ሞክራለሁ እኔ ምናምን የሆነ ሰዓት በሆነ አጋጣሚ የግጥም ትምህርት ቤት ውስጥ ወሰደኝ በቃ እንድገባ መንገዱን አመቻቸልኝ ማለት ነው ሳወራ ሲያይ ስዛፈን ሲያይ ምናምን አንቺ መጨረሻሽ እንደዚህ ነው የሚሆን ይላይላል ጋዜጠኛ ትሆኛለሽ ምናምንና ምን እላቸዋለሁ ወደፊት ታዋቂ ስለምሆን አሁን ላይ የምታነሱኝን ፎቶዎች ደብቋቸው ላልቸው እና ስራዬ ብለው ግን ስልኩ ጋር ያስቀምጣልኛል እስቲላ አጥፉ ምላቸው ፎቶዎች አባቴ ጋር አሉ አጥፉ ምላቸው ፎቶዎች እናቴ ጋር አሉና ወደፊቴን ያቅ ነበር ስለዚህ የሆነ መንገድ ሲጣመም መንገድሽን እየጠረጋለሽ በተግባር ወደምትፈልጊው ነገር ይመራሽ ነበር አሁን ግጥሙ እንዳታረሳሽን አረሳው አንብቤለት አላቅም እኔ ለአባቴ ጻፍኩትን ግጥም ለመጀመሪያ ጊዜ ደግሞ ለሁላችንም አባት ደግሞ ጥሩ ገጠመኝም አሁን አባቶች ቀን ስለሆነ ጥሩ ገጠመኝ ነው እስከዛ አንቺ ማትዘግዩ ነገር ካለ ብታወሪ እሷ እስክትፈልግ እንዳለችው በተግባር ያለ መገለጥ በተግባር ያለ መውደድ ነውና ደግሞ ይሄ እንዳልሽው አንቺም ኮንፊደንስ እንዲኖረን አሁን በእኔ በጣም ኮንፊደንት የሆነ አባት ነው ያለኝ በጣም በቃ ይሄ እንዴት ነው ሰልፍ ወርዝን የሚያቃል አይደለ የራሱን ዋጋ ያውቃል ደግሞ በህይወት ተስፋ ይሄ አይቆርጥም አሁን ላይ እንኳን ምናምን ነገር በእንቀል እንቀላለዳለን ምናምን ነገርና እንዴት ይሄ ነገሮችን እንዲያርጌ ከዛ ለልጆቼ እንዲያርጌላችሁ ምናምን እንላለንና እህትና ወንድሜ ከተናናሾቼ ጋር ታይተን ምናምን እንስቃለንና ይሄ ለሰከንድም ቢሆን በነገሮች መበላሸት ወይ አሁን ባለበት ከፍታና ዝቅታ የሚያዝን ወይ ተስፋ የሚቆርጥ ሰው አይደለም በቃ ነገ የሆነ ነገር እንደሚመጣ እንደሚቀየር ምናምን ነገርና እንደውም የኔ አባት ለበጣም ለብዙዎች ጓደኞቼ ወንድ ጓደኞቼ ትርቴ ጓደኞቼ ምናምን ነግራቸው ነበር ይሄ በነገሮች ሲናደዱ ሲበሳጩ ምናምን የኔ አባት ወደፊት ያለውን ተስፋ ብታዩ ኑሮ ወደፊት እንዲሰርች እንዲብዬ ምናምን ይላል ነበር እና አሁን ማገኛቸው ምናምን ነገር በጣም ገና early የሆነ ወይ ደግሞ ወጣትነት ጅማሮ ላይ ሆኖ ተስፋ የሚቆርጡ ልጆች ይገርመኛልና በቃ እነዚህ ሰዎች ከሚላጋ ቢገናኙ ይላል እሱ አሁን ላይ ያለው ወደፊት አደርጋለሁ ብሎ የሚያቀዳቸው ተስፋ ምኖች ላንቺም ብርታት ይሆንሻል በነገሮች ተስፋ እንዳቆርጪ ከእንደዚህ ቀን በኋላ እንደዚህ አድርጌ እንደዚህ ሆናለሁ ይላልና ተስፋ ለመቁረጥን በተግባር ደግሞ ኮንፊደንስ እንዲኖረኝ የሚያደርገኛል አሁን እሱ በልጅነቴ ፊድ ያደረገኝ ያደኳቸው ነገሮች አሁን በኮንፊደንስ ወጥቼ መሆናቸው ማደርጋቸው ነገሮች ናቸውና ኮንፊደንስን ከዛ ደግሞ የታዘብኩት ነገር ተስፋ ለመቁረጥ የአብዛኞቻችን አባቶች በቃ እንደነት ናቸው እኔ ቤት ያለው አባት ነው እንደንተ አባት ያለው አባት በጣም ነው የሚመሳሰል ባህሪ ነው አስተውለሽ ከሆነ ግን አሁን የውጭ ዜጎችም ሲናገሩ ስለ አባቶቻቸው በተለይ ሴት ልጆች ደግሞ ከአባታቸው ጋር ያላቸውን አታችመንት ምናምን ስታይ ኦኬ አባቶቻችን እንደነት ናቸው ወደሚል ድምዳሜ ትሄጃለሽ ወደ ግጥሙ እንሂድ ወደ ግጥሜ ከሳቅህ ውስጥ ህመም አለ ለኔ ሲባል የማይወጣ ውበት ውስጥ ድካም ሞልቷል ለደስታዬ የገረጣ ነፍስ አውቄም እርፍ አይልም ብክንክኑ ድንቅ ልብህ ወልደኸኝም ጭንቅህ አለ ሀሳብ ብቻ የሚያብላላ አባት አለም አባት ሆኜ እንደሆንከው በሆንኩልህ ምን ታምር ነው ያንተ ውጤት ምን ታምር ነው ያንተ ውበት መታገስን የታደለ ምን ቅኔ ነው ያዝምታህ ስለ ልጅህ የሰለለ ከትንሽ ቁጣህ ጀርባ ግዙፍ ፍቅር አላውቃለሁ ልጅነቴን የሚያሳየኝ አንደበት ከናም ነው ያለው መልከ መላክ ልብህ አንጀት ቢያላውስም ድንቅ አባትነትህ አምላክ ማመስገኛ አንደበት ቢሆንም ከሆንክልኝ በላይ የሆንኩልህ የለም አባቴ የኔ አባት ከማይዘልቀው ልጅነቴ ወዜ ላንተ ያድርግልኝ ከሚነጥፈው አፈር ጊዜ እድሜ ላንተ ያግዝፍልኝ ምክንያቱም ከማይሙላ ጎዶሎ ዓለም ልክ እንዳንተ ሙሉ የለም ይላል ኦ ማይ ጋድ የምርሽና ጉብዝናሽ ከዛ የገለጽሽባቸው ቃላት ደግሞ እንደዚህ እንደምገጥም አለማወቃቸው እኔ እኮ እንደምትገጥም አቃለው እንዲህ መሆኑን አለማወቄ ማለት ከዛ ደግሞ ከስሙ ጋር የተስማማ ዋው ለአባቴ የተሰጠ ትልቅ ስጦታ ከዛ የሁላችንንም አባት የሚገልጽ መሆኑ አንድ አይነት መሆናቸው ሁሉም አባቶቻችን እያከፋቸው እኔ አይከፋውም እንደምልበት ጊዜ አለ የሆነ ትልቅ ክስተት ቤታችን ውስጥ ተፈጥሮ
ስፔሻሊ እሱን የሚያስከፋ እሱን የሚያሳዝን ነገር ተፈጥሮ ሲስቃየዋለሁ ማለት እኛ እኮ ከፍቶናል ወይኔ አባቴ ምን ይሁን ከዚህ በኋላ አላለውና የሆነ ሰዓት እንዳልሽ ነው ቀደም ያ ጎረቤቶቻችን አባት ይሆኑናል ጓደኞቻችን አጎታ እንደዛ አባቶቻችን ይሆናሉና እኔም እንደሱ ጓደኛ የሱ ጓደኛ አብሮ አደግ ለኛ አባቴ ሆነ የሆነ ሰዓት ስፔሻሊ ትልቆኝ ነው ይሄ ተፈጠረው 12ኛ ክፍል ምናምን ሆኜና በሆነ አጋጣሚ ያርፋል እና ይሄ አባቴ እኛ ጋር ካልሆነ እሱ ጋር ነው እሱ ጋር ካልሆነ እኛ ጋር ነው ይሄ በጣም ቅርብ የሆነ ሰው የለም ያንዳንዱን ነገር የሚያወራው ከኛ ጋር ይደበቀውን እንኳን ወንዶች ከጓደኞቻቸው ጋር ያወራሉ እኮ እና የሆነ ሰዓት ያን ሰዓት በቃ አባቴ ምን ሊሆንብኝ ነው ምን ይሆን ብዬ ደንግጬ ዘን ደና ነው ስለሽ ደና እንደሆነ ነው ያሳየን ዝም ነው ያለው ዝምታው ደግሞ ሁሌ የማየው አይነት ዝምታ ነውና ማታ ላይ ያ ክስተት ተፈጥሮ እንግዲህ በማግስቱ ቀብር ምናምን ነው የሚሆነውና ውስጥ ገብቶ ተኛ ሰዓቱን ጠብቆ በሚተኛበት ሰዓት ደና ደሩ ምናምን ብሎ ገብቶ ተኛና አላመንኩም ማለት ደና አይደለም ይሄ ሰውዬ ምናምን ብዬ ገባው ምኝታ ቤት ገባውና ቼክ ማድረግ ነው የፈለኩት በቃ እየተነፈሰ ነው የሚለው ነው ቼክ ማድረግ የፈለኩትና አይኑን ገልጧል አልተኛም ግን ይሁን አካባቢው ላይ ያለውን ነገር እንዴት ነው እያስተዋል አይደለም ስቲል ሄጃ አጠገቡ ቆሜ እንዴት ነው አጠገቡ እንደቆምኩ እየተገነዘበ አልነበረምና ትንፋሹ ማዳመጥ ፈልጌ ነው በቃ የሆነ ነገር ይሁንብኛል አይነት ነገርና እሰማዋለሁ ትንፋሹን እያየኝ አይደለም ነገርና ብዙ ጊዜ አባቶቻችን ለኛ ማያሳዩት የሚጎዳቸው እንዳልሹ ነው ቀደም እንደ ሻማ እየቀለጡ የሚያኖሩ አባቶች ነው ያሉንና ግን በቃ አያሳዩንም ይሄ መደበቃቸው ደግሞ እኔ እንጃ ቢናገሩት ቢያወጡት እንደናቶቻችን እንደኛ ቢያወጡት የሚሻል ይመስለኛል ምክንያቱም እኔ ማጣች በየአንዳንዱ መከፋት በአንዳንዱ ዝምታ ውስጥ እያጣሁት እንደሆነ ይሰማኛል በቃ እናትሽ ላይ በዚህ አጋጣሚና በኢሞሽን ተሳሰሩ ሞደዱንም ደግሞ ፈልጋለሁ እኔ ይኸውልሽ በጣም በዚሁ እኔ ንገሪው እንግዲህ ዛሬ በጣም ይዟለሁ እንጂ በጣም አልቃሻ ሰው ነኝና አስቤ ባለቅስ ሰው ነኝ ማለት እንደዚህ ይሄ በጣም የምትወጃቸው ሰዎች ባይኖሩ የሆነ የምታጫቸው ቀን ቢመጣ ምንም ብላችሁ ሰዎች ተቃላችሁ እንደሷ ታይ እንተኛቸው እንግዲህ የሆነ ይልሽ አባቴ የሆነ ሰዓት ቁጭ ብዬ ምናምን የሁሉም ልጆች ያደረጉት ይመስለኛል እያንዳንዱ ውሏችን ሂደታችን ምናምን እናየውና የሆነ ሰዓት ይሄን ነገር ብናጣው ምንድነው የምንሆነው እንዳልሹ ነው አባቶቻችን መከታ ናቸው ከኋላ የቆሙ ጋሻ ምሰሶ የቤት ክብር ናቸውና የሆነ ሰዓት ባጣቸው ምንድነው መሆነው ብለን እናስባለንና እግዚአብሔር ረጅም እድሜና ጤና ይስጥልን ደግሞም በእኛ አረፍ የሚሉበትን ጊዜ ቅርብ ያድርገውና ንገሪኝ እስቲ ለአባትሽ እንግዲህ ንገሪ እስቲ መልእክትሽን አሰላል ማለት የሚደነግጥ ይመስለኛል ምክንያቱም በየትኛው አጋጣሚ ፍቅሬን ገልጬለት አላውቅም እሱን ፍቅሬን ገልጾልኝ አያውቅምና እንዳልኩት ነው እንግዲህ ቤት ውስጥ እኔ በጣም አስቸጋሪ ልጅ ነኝ በእያንዳንዱ እንትን ውስጥ የሆነ አባቶች ክብር አላቸው እኮ አይደለ ይሁን መተው የማይችሉት በማህበረሰቡ ዘንድ ያላቸው የሆነ ትልቅ ክብር አለና የሆነ ሰዓት እንዳልሽው ከሆነ ክብራቸው ዝቅ የሚያደርግ ጥፋት እናጠፋለን ለዛ ጥፋት እኔ በቃ በነዛ ጥፋቶች ውስጥ ስላለፍኩ መውደዱንም በዛ ያየሁት ይመስለኛል እንደዛ የሱ ልጅ ናት ተብሎ ወጥቼ ይሄን ጥፋት አጠፋች ሲባል የሚሰማውን ስሜት አስበዋለሁ አሁን ላይ በርግጥ ሳርቶኝ በጣም ጥሩ መንገድ ላይ ነው ያለሁት በቃ ማኮሮ አይነት ልጅ እየሆንኩለት ይመስለኛል በዛ ነው መካሰም የምንችለውና በዛ አጋጣሚ ላለማልቀስ በጣም እየታገልኩ ነው ማለት ኪዱ ደግሞ ታጋባለች እንባንም ታጋባለችና እስካሁን ላደረኳቸው ላይ ያንዳንዱ ጥፋቶቼ በጣም ይቅርታ አባቴ ፍቅራችንን እኔ ስፔሻሊ ፍቅሬን ማልገልጸው እንደሞድ ማሉድ ሆኜ ወይ ስሜቱ ሳይሰማኝ ቀርቶ እንደናቴ አባቴ ወዳሃለው ምናምን እያልኩኝ እየደወልኩ እኔ ከአባቴ ጋር እንደዋወልኩ እኛ እንደተረዳናቸው እነሱ ይረዱናል በነገራችን ላይ እንደምንወዳቸው በጣም ያውቃሉ አለማሳየት ይመስለኛል በቃ ያቃሉ እንደምንወዳቸው እንድናሳያቸው እድሉን አይፈቅዱልንም የሆነ እንዳልኩ ዛሬ ስለሰፊው እድሉ ተገኝታ እየተጠቀመችበት አይደለም በጣም እየሰጠች ነው እድልና አባቴ በጣም ነው ሙድ በጣም ነው ማከብረ
አንተ እንግዲህ ትሆናለች ብለህ ያሰብካት አይነት ሴት እንደመሆን ተስፋ አደርጋለሁ። በጣም ለፍተህልኛል። በሀዘንህ ውስጥ በሰቀቀንህ ውስጥ በመከፋትህ ውስጥ እየቀለጥክ የሰራኸኝ ሴት ልጅህ ነኝና እኔ እንግዲህ ይሄ መከፋትህን እንባህን ሀዘንህን መሳሳትህን መንሰፍሰፍህን ደግሞ እንዲሁ ባዶ ማስቀር አይነት ሰው እንደማልሆን ተስፋ አደርጋለሁ። በጣም ነው የምወድህ፣ በጣም ነው ማከርብህ። ፈጣሪ ደግሞ እድሜና ጤና ሰጥቶልኝ አንተን ማኮር አይነት ሴት እንደሆን ፈጣሪ እንዲፈቅድልኝ ነው። እንግዲህ አንቺ ለካ ፍቅር መግለጽ ይከብዳል ስላለመደን አለመድ ነው። አዎ አባቴ መልካም የአባቶች ቀን በቃ እድሜና ዘመንህን በሙሉ ደስተኛ ሆነህልኝ ነው። በጣም ወድሃለሁ። እሺ አንቺ አሁን ነው ታይዋክሽ እኔ እንጃ በቃ ይሄ እንዴት ነው የአባቴን ፍቅር እኔም ለአባቴ አባቴም ለኔ ያለው ፍቅር ያወኩት በመራቆት ውስጥ ነው። ማውራት አልችልም የምር ያባውሪ እውነት ግዴታ ነው። ሊናም ተናግራኔም ስለምናገር አንቺ ለምናገር ማች በእንባ የተገለጸ በስማም በእንባ የተገለጸ ፍቅር የምር አልችልም እኔ በስማም በቃ እሷ እስክትረጋጋ ያ ፍቅርሽን ግለጪለት። እንዳልኳችሁ ይሄ ከልጅነት ጀምሮ ይሄ ወጣት አባት ነው ያለኝ። ስቲል ደግሞ ወጣት ነው፣ በጣም ወጣት ነው። እኔ ስለሆንኩኝ የመጀመሪያ ልጁና ቅርበታችን ይሄ እንደ ጓደኝነት ያለ ነው ማለት ስናገርም ስልም ስናደድበት እንደ አሁን ኪዱ እንዳለችው ነው። ዛሬ እግዚአብሔር እንደው ብርታቱን በታምራዊ ጥበቡ ሰጥቶኝ እንጂ እኔ ሳላለቅስ ነገሮችን ማውራት የምችል አይነት አይደለም እና ስናደድበትም በቃ ለሱ ያለኝን ነገር እንኳን መግለጽ በጣም ይከብደኛል። በቃ እየዬ ነው ቶሎ የሚቀድመኝና የሆንክልንን ለሁላችንም እያደረግከው ያለውን ነገር እንገነዘበዋለን፣ ደግሞ እናውቀዋለን። በምን አይነት መስዋዕት መክፈል ውስጥ ዛሬ ላይ እንደሰራኸኝ ወይም ደግሞ እኔ ዲስከቨር እንዳደርግ ወይም ደግሞ ይሄ እኔ ማን እንደሆንኩኝ እንዳውቅ ያረዳኝ እሱ ቀደም ሲል እንዳልኳችሁና እወዳለሁ ማለት በጣም is a silly word like I know it's words ግን የሆነ እወዳለሁ የሚለው ቃል ብቻ አይገልጸውም። ምንም ይገልጻል ብዬ አላስበውም። ጋሽሜላ ልጅ በጣም ተወዳለች እኛ እንገርልሽ የሚለው ቃል ብቻ አይገልጸውምና ሁሉ ጊዜ እግዚአብሔር ሁሉ ጊዜ በድብቅ እንደምትነግሪው ነገር አለ አይደለ? መሆን ምሻውን አይነት ሰው ሆኜ በቃ አለ እግዚአብሔር በቃ ያውቃልና እሺ እቺ ቅድስት እሺ በቃ ሴት አውጭ አይ አይደለም አልገባሽም ግን ሶ እሺ ብቻ በጥቅሉ ላይክ የሆንክልን ያለውን የሆነውንም ነገር ደግሞ ገነዘበዋለሁ፣ ያውቃለሁ። ያደረክልኝ ነገር ምንም ዲናይ የሚደረግ ነገር አይደለም። የምታልፍበት መንገድ አንደርስታንድ አደርጋለሁ። አንተ ባታውቅም የምታልፍበት መንገድ እንዴት እንደሆነ ይገባኛል። ስሜቱን ባይገልጽም እግዚአብሔር ይሄኛውን ጊዜ አሳልፎ ደግሞ በመልካም ወይም ደግሞ የቤተሰቦቼን ደስታ ማየት ነው የኔ ትልቁ ህልም ወይም ጎል። የብዙዎቻችን እሱ ይመስለኛልና ያንን ቀን ለማየት እንዲያበቃን እመኛለሁ። መልካም የአባቶች ቀን አቶ ሚሊዮን ቆል ማለት ተገላገልሽ። በዚህ የሚያልቅ አይደለም። በነገር ላይ በተናገርነው ልክ አይደለም አባቶቻችን። እኔ ሁሉ ጊዜ አባቴን ሳስብ ከሚመጡልኝ ነገሮች አንዱ የጸሎት ሰው መሆኑ፣ ከእግዚአብሔር ጋር ያለው ቅርበቱ ሁሉ ጊዜ አይምሮ ውስጥ ይመጣልና እኔ ሁሌ እላለሁ ድሮ ግቢ ያለሁኝ ዩኒቨርሲቲ ያለሁኝ ራሱ ምንም ፍርሃት አይታይብኝም። በጣም ደፋር ነኝ ለብዙ ነገሮችና እኔ እኮ የነገሮች የኔ መጠንቀቅ አይደለም ከመጥፎ ነገሮች የሚጠብቀኝ የአባቴ ጸሎት ነው ነበር ምለው ሁሉ ጊዜ ማለት ነውና
ከኔ አልፎ ከቤተሰብ አልፎ ስለ ሀገር ስለ ዓለም ስለ ሁሉም ነገር የሚጸልይ አባት ነው ያለኝና አባቴ እኔ ከብዙ መጥፎ ነገሮች ተጠብቄ አሁን ላይ የደረስኩት አሁን እኔን ላይ የደረስኩት ባንተ ጸሎት ነው ከሁሉም ነገሮች ከመጥፎ ነገሮች እንድጠበቅ ያደረገኝ ይሄ እሱን መውደዴ ለሱ ክብር መስጠቴ ወደማይሆን መንገድ ሲሄድ አባቴን ማስታወሰኝ ነው ማሳፍረው ይመስለኛል የሆነ መስመር ስስት አባቴ ቢያየኝ ይሄ አምሮሽ ውስጥ ታስበው የለ አባቴ አጠገቤ ቢሆን እኮ ይሄን ነገር አይወደውም አባቴ የህይወት መንገዴ አንተን እያስታወስኩ ነው ወደ መልካም የሆነው ወደ መጥፎ ልራመድ ስል ይሄ ታፍርብኛለህ እዚህ መንገድ ላይ ልታየኝ አትፈልግም ብዬ እያሰብኩ የተመለስኩ ሰው ነኝ ሁሌ መልካም ነገሮች ሲያጋጥሙኝ አባቴ ጸሎት ነው ብዬ ማስብ ሰው ነኝ እንዲህ ስንል እናቶቻችንን ረስተናቸው አይደለም ለእነሱ ጋር ያለን ቦታ ይታወቃል ምን ያህል ፍቅራችን ጥልቅ እንደሆነ ለአባቶቻችን ግን አውርተን አናውቅም አባቶችም እንዲህ ይሆን ስሜቷ ብለው ያስቡ ይሆን አላውቅም እንደምወድ ታውቃለህ በብዙ መንገዶች ደስተኛ እንደሆንክብኝ ያውቃለሁ ብዙ ጊዜ ደግሞ አሳፍሬህ ሊሆን ይችላል አንዳንድ ጊዜ ማሳፍሬህ ያውቃለሁ ለሱ በጣም ይቅርታ ልጅነት ነው ልጅል ጊዜ ይቅርታ ባላለች የመጨረሻ ሴት ልጅ በጣም ነው የምትወድ አባቴ ማለት ላንተ ያለኝም ቦታ ተናግሬም አሳይቼም መጨረሻው አይደለም የመጀመሪያ ጓደኛዬ ወንድሜ አባቴ ለኔ ሁሉ ነገሬ ነህ ልጅነቴን ሳስብ እድገቴን ሳስብ ምትመጣልኝ አንተ ነህ ማለት ስላለኸኝ በቃ በጣም እድለኛ ነኝ ከፈጣሪ ጋር ያለኝ ቅርበት ባንተ መንገድ እንደሆነ አምናለሁና ይሄ እንዴት ነው ከአምላክ በታች እኔን የሰራኸኝ አንተ እንደሆን ካስባለሁኝና ለአምላክህ ያለህ ጥንካሬ ለአምላክህ የምትሰጠው ቦታ እኛ መልካም ልጆች አድርጎናል ታውቃለህ ሁሉ ጊዜ የምትለው ነገር አለ ልጆቼ ሰፈሩስ ማንንም አያውቃቸውም ወጡ ወደ ቤት ናቸው የትም ሄዱ ተመልሰው ወደ ቤት ናቸው ጎረቤት እንኳን አያውቃቸውም ትላለህና ያንን ያደረከን አንተ ነህ እህቴንም ወንድሞቼንም ወክዬ ብናገር ይችላልሁና አባቴ በጣም ነው ሞድ ኑርልኝ ያንተን አለመኖር ሳስብ በጣም ይከፋኛል አስቤ ማለቅስ ሰው ነኝ አልቃሻ እንደሆንኩኝ ታውቃለህ ስላለቀስኩ እንዳይከፋ ስላለኸኝ ደስ ስለሚለኝ ነው ማለቅሰውና መልካም ያባቶች ቀን ረጅምና ዲና ጤና እዚሁ ተቀምጠን ኪዱ ለጋብዛችሁ ብዬ እንዳትረሹ ዳባ ማይ ጋድ እንትናለና በቃ ምን ያው ጋብዥን ሂሳባችንን ከፋይ እሺ በጣም ደስ ብሎኛል በነገራችን ላይ ሐሳባችንን ስለገለጽን በጣም ደስ ብሎኛል ያምር ዘመናዊ ሆነናል እኮ እናንተ በስልክ ነው በዚህ አጋጣሚ እንግዲህ ሁሉም ኢትዮጵያ ውስጥ ያሉ ልጆችም አባቶችም ፍቅራቸውን መገላለጽ ቢችሉ ይመስለኛል ኪዱ እኛ ማውራት ያልቻልነውን በሙሉ ገልጸዋለች አንቺም እንግዲህ ለመግለጽ በጣም ስተንተዋተበይቻለሁ እኔም በጣም ሲቸግረኝ አይቻለሁ እስቲ ልሷ ያሆነ መግለጽ እየፈለገች ያልገለጸቻቸው ብዙ ነገሮች አሉ እንዲህ ተብሎ አውርታን እዚህ ጋር ተጫውተን ምናምን ነገር የሚያልቅ ነገር አይደለም ባይ ዘ ዌይ አባቴ በጣም እንስፍስፍ ነውና ይገርመኛል ቶሎ ነው እንባው የሚመጣው ግን እንባውን አሳየንም ሲታገለው አይዋለሁ ነው በስ ወጥቼ ይሆናል በቃ ማለቅሳ እሺ ታቃላችሁ ለአባቶቻችን በጣም ጥቂት ዘፈኖች ናቸው የተዘፈኑት እኔ በጣም ወደው ወይኔ ለአባቴ ዘፈን አገኘው ምናምን ያልኩበት ጊዜ አባቴ ማን እንደሚሆን አባቴ ዘፈን አዳማጭ አይደለም ግን አሁን እኛ ስንዘፍነው እስቲ ይስሙ አባቶቻችን ጥሩ ድምጽ ስላለሽ ላንቺ ለአባቶቻችን መስዋዕት እንሆናለን በለቅሶ ታጀበ ይሆናል ድምጽ ይሻክራል ግን ታጅቡኛላችሁ ከፎቶ ላይ ባየው መልክ ውበት ቁንጅናህን ሳትነግረኝ ነገረኝ ወት ለኔ መኖርህን ቁንጅናህን አተ
ለኔ መስጠትህ ቤት ቤትን ስትል አንተን መርሳትህ ከፎቶ ላይ ባየው ይገርማል የገጽ ማማር ወንዳ ወንድነት ጌጥዬ የመልክ ማማር ውበትክን ያጣኸው አባ ስትወልደኝ ነው ላረክልኝ ነገር የኔ አቅም አንድ ነው እወድሃለሁ